السلام عليكم. جزاك الله خير. مرحبا وعليكم السلام ورحمة الله وبركاته. عندي حبي متبال ክርስቲያን አለችና ጥያቄ ያላትና እንዲያስገባት እሺ ቁጥር ትጻፍ። እሺ ሁቢ የሚለው ያውና እሺ ሰላም እንዴት ነሽ? ሰላም ነው አለሁ። እንዴት ናችሁ? አለን አልሐምዱሊላህ አለን። እሺ ጥያቄ ምን መሰለ? አንደኛ ስለ ነቢያችን መሐመድ ነውና እሳቸው በጂሃድ ያምናሉ፣ ሁሉ ነገር በጂሃድ ያምናሉ የሚባል ነገር አለ። ማለት በእነሱ ጊዜ እስልምና እምነት ተከታይ ያልነበረን ሰው በጂሃድ ነበረ የማይገቡትን ሰው እንትን የሚሉት የሚባል ነገር አለ። አንደኛ እሱ ነው። አንዳንዱ እየመለሰን ሄደ። እሺ ለመሆኑ ነቢዩ ሰለላሁ ዐለይሂ ወሰለም በጂሃድ ያምናሉ ወይ? ነቢያችን ሰለላሁ ዐለይሂ ወሰለም በጂሃድ አያምኑ። ቃል በቃል እንዳውም ምን አሉ መሰለሽ ሐዲስ ላይ ሲናገሩ ላ ተተመነው ሊቃአ አልዐዱው ወሰሉላህ አልዓፊያ አሉ። ከጠላት ጋር ተገናኝታችሁ መገዳደልን አትመኙት፣ ይልቁንስ በእናንተም በጠላቶቻችሁም መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። አያችሁ አይደል? ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት፣ ነገር ግን በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ጸልዩ ብለው ተናገሩ። ማስረጃ እያላችሁ ነው። እያንዳንዱን እያወጣሁኝ ያሳያችኋለሁ። ላውጣላችሁ፣ እንደውም ከዚሁ ልጀምርላችሁ፣ ግን እስኪጨርስ ድረስ ብትታገሱ መልካም ነበር። እንደው ካላችሁ ክርስቲያን ልጆች ላውጣላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙት። ለተተመነው ያውና እዚህ ጋር ይታያችኋል። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ላ ተተመነው ሊቃአ አልዐዱው ከጠላት ጋር መገናኘትን አትመኙ። ወሰሉላህ አልዓፊያ አላህ ሰላምን እንዲያሰፍን ጸልዩ። ፈኢዛ ለቂቱሙሁም ግን እነርሱ ሊዋጓችሁ መጥተው ካገኛችኋቸው ፈስቢሩ የዛኔ ጽኑ እንጂ ወደኋላ እንዳትሸሹ አሉ። ሊጋደሉ ከመጣ ማለት ነው። ስለዚህ ሊጋደል የመጣ ነገር ነው። እስኪ ወደ አማርኛ ልቀይርላቸው በትክክል ከተረጎመው ያውና እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? የአላህ መልእክተኛ አላህ ይባርካቸውና ሰላም ይስጣቸውና ከጠላት ጋር በተገናኙበት አንድ ቀን ምን ይላል? ያውና እዚህ ጋር ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ከዚያም ምን አሉ? እንደ ሰባኪ በህዝቡ ፊት ቆመና እንዲህ አላቸው፣ እናንተ ሰዎች ጠላትን ለመገናኘት አትፈልጉ። እያችሁ ነብዩ ሰለላሁ ዐለይሂ ወሰለም ከጠላት ጋር ለመገናኘት አትፈልጉ፣ አትመኙ። አላህ የሚለውን እግዚአብሔር ብለው ነው ጎግል የሚተረጉመው። እግዚአብሔርንም ደህንነትን ጠይቁ አሉ። ማለት ሰላምን እንዲያሰፍን ይልቁንስ እርሱን ጠይቁ። ነገር ግን ካገኛችኋቸው ታገሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ ሊዋጓችሁ ከመጡ ታገሱ፣ መጽናት አለባችሁ እንጂ ወደኋላ እንዳትሸሹ አሉ። ኢስላም ይሄ ነው። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል። እነርሱ ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው ይላል፣ እንዳትነኳቸው ይላል። ይፈርላ እንዳጠቃላይ ምን አለ መሰለሽ ነብዩ ሰለላሁ ዐለይሂ ወሰለምን አስመልክቶ የመጣ ጥያቄ ስለሆነ እርሳቸው ነብያችን ሰለላሁ ዐለይሂ ወሰለም ስለ ጂሃድ ያላቸው አመለካከት ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነቢይ ተደረጉ። መካ ላይ ለ13 ዓመት ያክል እያስተማሩ ቆዩ። ወደ መዲና ስደት አደረጉ። መዲና ላይ ደግሞ 10 ዓመት አስተማሩ። በአጠቃላይ የነቢይነት ዘመናቸው ስንት ዓመት ነው? 23 ዓመት ነው። ሐዲስ ቁጥር ንገረን ልንገራችሁ። የአሁኑን ሐዲስ ቁጥር ቡኻሪ 2965 ሙስሊም 1742
እሺ ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት እንዲያስተምሩ በታዘዙበት ጊዜ የሚገርምሽ አስተምር ብቻ ነበር የተባሉት። ለሚደርስብህ ጥቃት ሁሉ ታገስ የሚል መልእክት ነበር። እጅህን አጣጥፈህ ቁጭ በል እንዳትዋጋ ማለት ነው። ገብቶሻል አይደለ? አለም ተራ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም፣ እጃችሁን አጣጥፋችሁ ቁጭ በሉ ስለተባሉት ሰዎች ታውቃለህና እያላቸዋል አላህ። ወአቂሙ ሰላ ወአቱ ዘካ፣ ስግደትን በአግባቡ ስገዱ፣ ሶላትን ምጽዋትንም በአግባቡ ለድሃዎች ስጡ። ብቻ አለቀ። አምልኮ እየሰራችሁ ተቀመጡ፣ ታገሱ፣ ጽኑ። እና ለ13 ዓመት ያክል ይህ ጂሃድ የሚባለው አልታዘዘም ነበር። ወደ ኢትዮጵያ ሶሐቦች ስደት የማድረጋቸው ሚስጥር ምን ይመስላችኋል? ኢትዮጵያ አምሯቸው መስሏችሁ ነው? የዛኔ ሂዱ አሏቸው ነቢ ሰለላሁ ዐለይሂ ወሰለም። አይደለም፣ ጦርነትን ሽሽት ነበር። ጉልበት አንሷቸውን ለመዋጋት አይደለም፣ ጦርነትን ስለማይፈልግ ነው ኢስላም። ገብታችኋል? ነቢ ሰለላሁ ዐለይሂ ወሰለም አማኞቻቸውን በገደሉባቸው ቁጥር ተስፋ እናስቆርጠው ሙሐመድን ሰለላሁ ዐለይሂ ወሰለም አማኞችን ስንገድልበት በቃ የዛኔ አስተምሮቱን ያቋርጣል፣ ተስፋ ይቆርጣል ብለው ምን አደረጉ? አማኞችን መግደል ጀመሩ። የመጀመሪያ የገደሏት አማኝ ሴት ሱመያ ትባላለች። ከዚያ ባሏን ያሲርን ገደሉት። እንዲህ መግደል በጀመሩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ጦርነት አታደርጉም፣ በፍጹም አይቻልም ብለው አማኞችን ከልክለዋቸው፣ ይልቁንስ ሂዱ ወደ ሀበሻ ስደትን አድርጉ አሏቸው። ኢትዮጵያ አምራቸው አይደለም፣ ወይንም ስደት አምሯቸው አይደለም፣ ወይንም ቅንጦት ፈልገው አይደለም ከሀገራቸው ወጥተው። ነገር ግን ጦርነትን ሽሽት ነው። ፈርተውም እንዳይመስላችሁ፣ በቃ በጦርነት ስለማያምን ነው ኢስላም። ታዛቸዋል። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ስደት አድርግ እስከሚባሉ ድረስ ደረሰ። አይቻውርላ ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ አንተ ራስህ ስደት አድርግ አላቸው። ወደ መዲና ተሳደዱ። ወደ መዲና ተሳደው መጥተው የዛኔ ነው አሁንም እነዚህ ከሃዲያኖች ከመካ ተከትለዋቸው መጡ ጦርነት ፍለጋ። ሙሐመድ ከዚህ በኋላ ከራስህ አንተ አማኞችን ተከላከሉ የሚል ትዕዛዝ ተሰጣቸው። እሺ ቡኻሪ እንደዛ አይልም እያለ ነው ይሄ ሰውዬ። ዘለቀና የውላ ሳይፍ ያው ቡኻሪ ይታያል 2965 ያው ቡኻሪ አልቡኻሪ 2965 ያው እዚህ ጋር ያወጣል። እሺ ያ እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ፣ ለነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉ ጂሃድ እንዳደርጉ ተፈቀደላቸዋል። ከዚያ በኋላ ነው ጂሃድ የሚባለው ነገር የሆነው። ሁቢ ከሰማሽ እና ከራሳቸው ስለተበደሉ ከራሳችሁ ተከላከሉ የሚል ትዕዛዝ ነው የተሰጣቸው ማለት ነው። እና ሌላው ነገር ምንድን ነው? ጂሃድ ብሎ ማለት ትርጉሙ ትግል ማለት ነው። ያ ማለት ሊታገልሽ የመጣን አካል የምታደርጊው ከራስሽ በመከላከል የምታደርጊው ትግል እርሱ ጂሃድ ይባላል። አማኞች በተገፉና በተበደሉ ጊዜ ከራሳቸው እንዲከላከሉ የተደነገገላቸው የሆነ ድንጋጌ ነው። ጂሃድ ለምን ተደነገገ? በነቢያቶችስ ጊዜ ነበር ወይ የሚለውን ደግሞ ልግለጽልሽ። ባለፉት ነቢያቶች ዘመን ጂሃድ የሚባል ነገር የለም ነበር። ምንድነው ያለው ከተባለ መቅሰፍት ነበር። እንደምታውቁት በኖህ ዘመን ሰዎች ባመፁ ጊዜ በማዕበል ቀሰፋቸው አምላክ አላህ። በሎጥ ዘመን ሎጥ ወይም ሉጥ ዓለይሂ ሰላም ግብረ ሰዶማውያኖችን መልአኩ ገብርኤል መጥቶ መሬትን ልክ እንደ ቂጣ ከምድር ሰቅስቆ ወደ ላይ አነሳና ገለበጣቸው፣ እሳትንም አዘነበባቸው ከሰማይ። ይሄ መቅሰፍት ነበር። ጂሃድ አድርጎ አይባሉም ነበር እስከ ሙሴ ዘመን ድረስ ገብታችኋል። በኦሪት በወንጌል በቁርአን ጊዜ በእነዚህ በሶስቱ ጊዜያቶች ነው ጂሃድ አድርጎ ከጠላቶቻቸው ተከላከሉ የሚል ትዕዛዝ የመጣው። አላህ ይህም በቁርአን ላይ ሲናገር ምን ይላል? ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ዩቃቲሉነ ፊ ሰቢሊላሂ ፈየቅቱሉነ ወየቅተሉን ወዕደን ዐለይሂ ሐቀን ፊተውራት ወልኢንጂል ወልቁርአን። በተውራት በኢንጂል በቁርአን ላይ ይህን ነገር ታዘዙ። ከዚያ በፊት መቅሰፍት ነበር። ከዚህ በኋላ ከራሳቸው ተከላከሉ ተባሉ። ከተሻላራ የመጨረሻው ተቀሳፊ ማን ነው ከተባለ ፈርዖን ነው። ፈርዖን ተቀሰፈ። ከዚያ በኋላ ማንም ጠላት መጽሐፍ ወረደለት። ሙሴም ከፈርዖን መቅሰፍት በኋላ እንትን ካለ በኋላ ፈርዖን በማዕበል ከሰመጠ በኋላ ከዚያ በኋላ እንደገና ጂሃድ የሚለው ነገር ታዘዘ። እንዳጠቃላይ ይሄ ታዲያ ማንን ነው ጂሃድ የምታደርጉ ከተባለ ሊዋጉ የመጡ አካሎችን ብቻ ነው እንጂ ሰላማዊ የሆኑ አካሎችን አይደለም። ገብቶሻል? በእምነታችን ወይንም ደግሞ
ከሀገራችን እናስወጣቸዋለን ብለው ጅሃድ ለሚያደርጉ ለሚዋጉ ሰዎች እንጂ ሰላማዊ የሆኑ ሰዎችን አይደለም። እንደሱ ይላል ወይ ቁርአን ከተባለ አዎ ይላል። አላህ በቁርአን ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏችሁን በአላህ መንገድ ላይ ተጋደሏቸው ይላል። የሚጋደሏችሁን ብቻ። ሰላም አልፈልግም፣ ጸብ ነው የምፈልገው ያንን ሰው ብቻ ነው ኢስላም ተጋደሉ ያለው። አሁን እሱን የመጨረሻ ላሳይሽና ወደ ቀጣይ ጥያቄ እንሄዳለን ማለት ነው። አላህ ምን እንዳለ ላሳይሽ። ጂሃድ የተደነገገው ለሚጋደሉ ሰዎች ነው። እሺ ሱረቱል በቀራ 190 ሱረቱል በቀራ 190 ላይ እናገኘዋለን። ያው እና እዚህ ጋር ይታይሻል። እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ አለ። ማንን? የሚጋደሏቸውን። ሊጋደሉን እስካልመጡ ድረስ ጫፋቸውን መንካት አይቻልም። የሚጋደሏቸውን ከሃዲዎች ተጋደሉ አለ። ወሰንንም አትለፉ። ምን ማለት ነው? ወሰን አትለፉ ማለት ያልተጋደሏችሁ ላይ ወሰን አትለፉ ማለት ነው። ጫፋቸውን መንካት አይቻልም። ገብታችኋል አይደል? በአላህ ወሰን ኃላፊዎችን አይወድምና ይላል። ይሄ ነው። እሺ ኮሜንት ላይ አንድ ክርስቲያን ልጅ ፈጣሪ እንዴት የሚጋደሏቸውን ግደሉ ይላል አለ። አንተ አምላክ ብለህ የምታምነው ደግሞ የማይጋደሉ ንጹሃኖችን ሁላ ነው ሄዳችሁ ጨፍጭፉ ግደሉ ያለው። ኢስላም ግን ሊጋደልህ የመጣን አካል ብቻ ነው ያለው። ተመልከት። ሰላማዊ የሆነ ሰው ጫፉን መንካት አይቻልም። የክርስቲያኖች አምላክ ደግሞ ምን እንደሚል ላሳያችሁ። ጉድ ተመልከቱ። ንጹሃኖችን ሄዳችሁ ግደሏቸው፣ ህፃናት ልጆችን ግደሉ ይላል እግዚአብሔር። ጨፍጭፏቸው ብሎ ህግ ያወጣል። ያኑ ላሳያችሁ። ያው መጽሐፍ ቅዱስ ላይ እግዚአብሔር ምን እንደሚል የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። ተመልከቱ፣ በቀል። ቂም ይዘህ በቀል መበቀል ይሄ ፍጡር ባህሪ ነው አይደለ? አምላክ ይቅር ባይ ነው፣ ግን እበቀላለሁ አለ እግዚአብሔር። ቂመኛ ነው። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ሕፃናቶችን ግደሉ እያለ ነው። ሕፃናቶችን ግደሉ። ተመልከቱ። ሽማግሌን ግደሉ፣ ሴቶችን ግደሉ አለ። ሌላ ቦታ ቆይ ልጨምርልህ እና አንድ ጊዜ ያው እግዚአብሔር ምን እንደሚል ተመልከቱ። ሽማግሌውን፣ ጎበዝን፣ ቆንጆይቱን፣ ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ሽማግሌን፣ ሕፃናትን እንዳትገሉ ይላሉ። በተቃራኒው እግዚአብሔር ደግሞ ሴቶችን፣ ሽማግሌን፣ ሕፃንን ግደሉ ይላል። ያው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉን አላሳየ። አደራ ሕፃናቶችን እንዳትገሉ ያሉበት ተቃራኒ ማለት ነው። በጦር ሜዳ ላይ ራሱ ሰራዊቶችን ሲልኩ ነብዩ ሰለላሁ ዐለይሂ ወሰለም አደራ ሕፃናቶችን እንዳትገሉ ተጠንቀቁ፣ እነሱ የካህዲያን ሕፃናቶችን ይሉ ነበር። እሺ ይህን ያሉበትን ነው ላሳያችሁ። ያ ወደ አማርኛ ልቀይርላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን እንደሚሉ ተመልከቱ። ልጅን፣ ሴትን ወይንም አዛውንትን ምን አትበሏሉ? ነብዩ ሰለላሁ ዐለይሂ ወሰለም ይታያችኋል። ልጆች ነብዩ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰራዊት ወታደሮችን ሲልኩ ምን ይሉ ነበር? ተመልከቱ። ወደ ጦር ሜዳ ሲልኳቸው አደራ ልጅን፣ ሴትን፣ አዛውንትን እንዳትገሉ አትግደሉ ይላሉ። እግዚአብሔር ምን አለ? ቁጥር 6 ላይ ሽማግሌን፣ ሕፃናትን፣ ሴትን ግደሉ። ተቃራኒ ሰማይና ምድር፣ ሰማይና ምድር። የኛ ነብይ እዚህ መጽሐፍ ላይ ካለው አምላክ የተሻሉ ናቸው። ተመልከቱ። በግድያ ላይ ራሱ ጦር ሜዳ ላይ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም አደራ ሽማግሌ እንዳትነኳቸው አሉ። ሴቶችን እንዳትገሏቸው፣ ሕፃናቶችን እንዳትገሉ አሉ። እግዚአብሔር ደግሞ አደራ ሽማግሌን ግደሉ አለ።
ሴቶችን ግደሉ፣ ህፃናቶችን ግደሏቸዋል። እግዚአብሔር ከሽማግሌዎቹ ጀምሮ ይላል። የሚገርማቸው ነው። ላሳያቸው ከማን እንደሚጀምር። አሁን ሽማግሌ አጊጠህ ልትረዳው እንጂ የሚገባው ልትገላው ነው። ግደሉት። ምናለ እግዚአብሔር ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሁሉ ሰው አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀምሩ አለ። አላሁ አክበር። ያስኬዳል። እንዴት ነው ነገሩ? ያነጻጸርኩላችሁ ማነጻጸር ፈልጌ አልነበረም። ነገር ግን እናንተ ኮሜንት ላይ እንዳነጻጸርላችሁ ሰው ስለፈልጋችሁ ነው። ክርስቲያን ልጆች ራሳችሁ እንዴት አምላክ የሚጋደላቸውን ተጋደሉ ይላል። ያንተ አምላክ የማይጋደሉን ሁላ ነው ገደላቸው ያለው። ህፃናት ልጆች ምንም የማያውቁት እሺ ሁብ ያለሽ ሁለተኛው ጥያቄ ደግሞ አህባሽ ውሃቢያ ምናምን የሚባል ነገር አለ እናንተ ጋር። አንድ እሱ ነው። ሁለተኛ ደግሞ ስለ መውሊድ፣ ስለ መንዙማ ነሽዳና ስለ ጫት መቃም ማለት አንዳንዱ ይፈቀዳል ይልሃል፣ አንዳንዱ ደግሞ አይፈቀድም ነው የሚለው። ጫት መቃም የሚባለው ነገር በእስልምና ሃይማኖት ምን አለ መሰለሽ፣ በቁርአንና በሐዲስ ላይ ማንኛውም ለጤና ጎጂ የሆኑ ነገራቶችን እርም አድርጓቸዋል አላህ። እሺ ለጤና፣ ለአይምሮ፣ ለኢኮኖሚ፣ ለነፍስ እነዚህ ጉዳት ካላቸው እርም ናቸው በኢስላም። አላህ ስብሐነሁ ወተዓላ በቁርአን ላይ ደግሞ ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ራሳችሁን ወደ ጥፋት አትጣሉ እያለ ይናገራል። ማንኛውም ራስን ወደ ጥፋት የሚጥል ነገር እርም አድርጓል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ضረረ ወላ ዲራር አሉ። ራስን የሚጎዳን ነገር መጠቀም አይቻልም፣ ሌሎችንም የሚጎዳን ነገር መጠቀም አይቻልም አሉ። ስለዚህ ማንኛውም በጤና ላይ ጠንቅ የሚያመጣ የሆነ ነገር መጠቀም አይቻልም። ስለዚህ ጫት ሐራም ነው የተባለው ከዚህ አንጻር ነው። የጊዜያችን ታላላቅ ዑለሞች ሼክ አብዱልአዚዝ ብን ባዝ፣ ኢብኑ ዑሰይሚን፣ ሷሊህ አልፈውዛን፣ ሌሎችም ሊቃውንቶች ተጠይቀው ጫትን ያወቁት ዑለሞች ሁላቸውም በአንድ ድምፅ ሐራም ነው ብለው ተናግረዋል። ቁርአንም ሆነ ሐዲስ እርሱን ነው የሚናገሩ። ማንኛውም ጤና ላይ ጉዳት የሚያደርስ ነገር ሁሉ እርም ነው። አላህ በቁርአን ላይ ሲናገር ያ አዩሃ አለዚነ አመኑ ኩሉ ሚን ጠይባት ማ ረዘቅናኩም ይላል። እናንተ ያመናችሁ ሰዎች ሆይ ከለገስኳችሁ ጥሩ ጥሩውን ተመገቡ ይላል። ጫት ከጥሩ ነው ወይ? ላ አይደለም። ይህን ስለ ጤና ባለሙያ የሆኑ አካሎች ወይም ዶክተሮች በደንብ አድርገው አረጋግጠውታል፣ በጤና ላይ ችግር እንደሚያመጣ። ስለዚህ ሐራም ነው፣ ክልክል ነው እሱ በኢስላም። ሌላው ምን ነበር? መውሊድ ነሽዳና መውሊድ ማለት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን አስመልክቶ የሚከበር ዓመታዊ ክብረ በዓል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በቁርአን ላይ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ልደት አክብሩ ብሎ አዞናል ወይ? አላዘዘንም። የትኛውም የቁርአን ክፍል ላይ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደቱን አክብሩለት ብሎ አላዘዘንም። ገብቶሻል? ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ የተወለድኩበትን ቀን ይሄንን ዓመታዊ ክብረ በዓል አድርጋችሁ ያዙ አክብሩልኝ ብለው አልተናገሩም። ራሳቸውም አላከበሩም። የእርሳቸውም ተከታዮች ሰሓቦቻቸውም ልክ እንዲሁ አንድም ቀን ይህ ቀን ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ነውና ብለው እንደ በዓል አድርገው ያከበሩበት ቀን የለም። ስለዚህ ክልክል ነው እሱ። አላህ በቁርአን ላይ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያዘዛችሁን ታዘዙ፣ ተቀበሉ፣ እርሱ የከለከላቸውን ነገር ደግሞ ተጠንቀቁ ይለናል። ነቢ ሰለላሁ ዐለይሂ ወሰለም መልካም ነገር ቢሆን ይሄ ነገር ራሳቸው ነግረውን ሰርተውት ያልፉ ነበር። ሐዲስ ላይ ሲናገሩ ማ ሚን ኸይሪን ኢላ ወቀድ ሐደትኩም ዐንሁ አሉ። ምንም አይነት መልካም ነገር የለም እኔ ነገርኳቸው ቢሆን እንጂ ከዚህ በኋላ ማንም ሰው መጥቶ ይሄ መልካም ነው ቢላችሁ እንዳትሰሙት ብለው ተናግረዋል። ስለዚህ መልካም ነገራቶችን ሁሉ ተናግረው አስተምረው ተግብረው ሄደዋል። ከዚያ በኋላ አዲስ መጤ የሆኑ የአምልኮ ስርዓቶችን እንዳንጨምር ደግሞ አስጠንቅቀው ነው የሄዱት። ሐዲስ ላይ ምን አሉ መሰለሽ?
ወኢያኩም ሙሕደሳቲል ኡሙር አደራ በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ ብለው ተናግረዋል። እና ስለዚህ አይቻልም መውሊድ። ቀጣዩ ምን ነበር? ነሽዳና መንዙማ። አሁንም ልክ እንዲሁ ነሽዳና መንዙማ የሚጠቀሙ ሰዎች በዚህ የአስተምህሮ መንገድ የዳዕዋ መንገድ ናቸው። በእነዚህ ተገን አድርገን ሰዎችን ወደ ኢስላም እንጠራለን የሚል እሳቤ አላቸው። ስለዚህ የአስተምሮን መንገድ ደግሞ የሚቀርጽልን ራሱ ኢስላም ነው። ኢስላምን ትምህርቱን ብቻ ሳይሆን የምንወስደው የአስተምሮትን መንገድ ከነቢዩ ሰለላሁ ዐለይሂ ወሰለም አላህ ካዘዘን ትእዛዝ ነው የምንወስደው። ጦሪቀት ዳዕዋ ተውቂፍያ ዐላ ኪታቢላህ ወዐላ ሱነት ረሱሊህ ሰለላሁ ዐለይሂ ወሰለም። ለመሆኑ አሁን ቀጥታ የምንመጣው ወዴት ነው? ይህ መሆኑ ከታወቀ ነቢዩ ሰለላሁ ዐለይሂ ወሰለም ያስተምሩን መንገድ በዚህ መንገድ አድርገዋል ወይ ወደሚለው እንመጣለን። ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ልጆች እንዲህ ሰሃቦቻቸውን ሰብስበው ድቤ የመቱ ዳዕዋ ማን ነው ኢስላማዊ ትምህርትን አስተላልፈዋል? ላ አላስተላለፉ። እሺ ነሽዳ እያሉ ምናምን እንደዚህ እንደው ያስተላለፉት ዳዕዋ አለ? ላ የለም። ታዲያ እንዴት ነው ሲያስተላልፉ የነበረው የዳዕዋ መንገዳቸው ከተባለ ቃል አላህ በቃ አላህ እንዲህ ብሏቸዋል ብለው ነበር አድርሰው የሄዱት። እንዳውም ሲናገሩ ሁላ ሰሃቦቻቸው ያንተ ሲሰሙ እንባቸው ሁሉ ይቀድማቸው ነበር። አይደለም እየጨፈሩና እየዘለሉ ድቤ እየመቱ አስተምሮትን ከርሳቸው ሊቀበሉ ማለት ነው። وعلى ذلك فالأناشيد والمنظومات التي تنسب إلى الإسلام ليس لها أصل في الكتاب والسنة كقرآن كحديث المبينات ما أخرجها الله شو እንደዚህ አይነት አካሄዶች ያው لكن قال በክብር ነበር ሲቀበሉ የነበሩት። كان النبي صلى الله عليه وسلم يعظنا موعظة بليغة يعني ذرفت منها العيون ووجلت منها القلوب. النبي صلى الله عليه وسلم ተግሳጽ ምክር ሲመክሩን ጊዜ በቃ አይናችን ያነባ ነበር አሉ ሰሃቦች። ልባችን ይፈራ ነበር እናለቅሰውላ ነበር አሉ። ስለዚህ ጸጥ ብለው የአላህን ቃል በስነ ስርዓት ቁጭ ብለው ያዳምጣሉ፣ ይሰማሉ፣ ያንን ያደርሳሉ እንጂ ይሄ በመንዙማ ድቤ በመምታት ነሽዳዎች በሙዚቃዎች መንገድ ምናምን ኢስላምን አላደረሱም። ይሄ ስህተት ነው። የአላህን ቃል በቀጥታ በስነ ስርዓት አላህ እንዲህ ብሏል ብለው በማድረስ ነበር ያስተላለፉት። ስለዚህ ከኢስላም መንገድ አይደሉም ነው እነዚህ ባጭሩ። እሺ እኔ አሁን ኦርቶዶክስ ነኝና ኦርቶዶክስ ላይ በጣም ብዙ የሚያጠራጥሩ ነገሮች አሉ በግሌ ማለት ነው። እነሱን ነገር ላንሳልህ። አንደኛ በቃ ሁሉም ሰው ያወቀ የሚያጠፋው ነገር ምን መሰለ? የሰው ልጅ መጀመሪያ ላይ ሲወለድ ሙስሊም ነው። ከዛ በኋላ የሚመጡ ነገሮች ናቸው። ሁለተኛ ነገር ደግሞ አምላክ እንዴት ሊወለድ ይችላል? አምላክ ቢወለድ እንኳን በቃ ተወለደ፣ እሺ ተወልዷል። ግን ነገር ማለት ነገሮች በቃ እኛን መማር እኛን ከኃጢአት ማዳን ከሆነ ለምን መሞት አስፈለገ? ሞቱ አሁን 3 ቀን 3 ሌሊት ቆይ ይባላል። ግን ቀኑን ስትቆጥረው አርብ 9 ሰዓት ላይ ሞተ፣ እሁድ ሌሊት ላይ ተነሳ። 3 ቀን እንኳን አይሆንም። ደግሞ በስቅለቱ ጊዜ ኢየሱስ ክርስቶስ ተሰቅሎ የተናገረው አንድ ቃል አለ። ኤሎሄ ኤሎሄ ለምን ሰበክተኒ የሚል ማለት አምላኬ አምላኬ ለምን ተውከኝ ይላል። እሱ አምላክ ቢሆን እንዴት አምላኬ ለምን ተውከኝ ብሎ ወደ ሰማይ ሊጸልይ ይችላል? እነዚህ ነገሮች አሉ። በጣም ነው የሚያጠራጥሩኝም። ስቲል እስካሁን መልስ ራሱ አላገኘሁላቸውም። እኔ በጣም ጥሩ። በቃ ክርስቲያኖች ይሄን ነገር ቆም ብላችሁ እንድታስቡ ነው የምንፈልገው። ሊጸልይ ይችላል ለመሆኑ ይሄ በቂ ነው። ይሄንን ማወቅ በቂ ነው። አምላክ ከሆነ አንድ አካል አምላክ ብሎ እንዴት ሌላን አካል ሊጠራ ይችላል? ኢየሱስ ክርስቶስ በርካታ ቦታ ላይ አምላክ እንዳለው አስተምሯል። የምትወዱት ከሆነ እርሱን ለእርሱ ትክክለኛ ውዴታ ካላችሁ በቃ እርሱ አምላክ አለኝ ካለ እርሱ አምላክ እንዳልሆነ የዛኔ ተረዳላችሁ። የእርሱን አምላክ ነው መፈለግ ያለባችሁ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የትኛው ምዕራፍ እንደሆነ አላስታውስም አሁን እንጂ የተናገረው አንድ ቃል አለ። ከሐዋርያት ጋር አብሮ እየሄደ ነበርና እኛ እንድትሄድ አንፈልግም ሲሉት
እኔ ወደው መጣሁበት መሄድ አለብኝ። ከኔ የበለጠ እናንተንም ሊያስተምራችሁ የሚችል ወደ ትክክለኛው መንገድ ሊመራችሁ የሚችል ያኔ ይመጣል ይላል እና እኔ የተረዳሁት ያው ነብዩ መሐመድ ነው እንደዛ። ምክንያቱም አምላክ ቢሆን እንደዚህ አይልም። እኔ የእግዚአብሔር ባሪያ ነኝ ይላል መጽሐፍ ቅዱስ ላይ። ስለዚህ ክርስቲያኖች ይህን ነገር ብታስረዱን ካላችሁ። ኢየሱስ ክርስቶስ አምላክ እንዳለው ይናገራል። የአምላክ አገልጋይና ባሪያ እንደሆነ ይናገራል መጽሐፉ ላይ። ልክ እንዲሁ ከእርሱ በኋላ አንድ ታላቅ ሰው እንደሚመጣም ተናግሯል። እኔ ብሄድ ይሻላቸዋል፣ እኔ ካልሄድኩኝ አጽናኙ ወደ እናንተ ሊመጣ አይችልምና፣ ዳሩ ግን እርሱ ሁሉን መጥቶ ይነግራቸዋል፣ ለእኔም ያከብረኛል እያለ ይናገራል ሁላ። የሚገርማቸው በቁርአን ላይ ቃል በቃል በቅርቢቱም ዓለም በቀጣዩም ዓለም የተከበረ ተብሎ የተገለጸው መሲሁ ነው። ገብቷቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በተሰጣቸው ቃል ላይ ሌሎች ነቢያቶች ያልተከበሩ ሆነው ቀርተው አይደለም። አብርሃም የተከበረ ነው የሚል የለም። ሙሴ የተከበረ ነው የሚል የለም። ያልተከበሩ ሆነው ነው ወይ? አይደለም። ግን የተከበረ ነው የሚል ቃል በቃል የተቀመጠው ለእርሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በቃ ልክ ቃል በቃል እዛ ላይ ያለውን መጽሐፉ ላይ ያለውን ማለት ነው መሲሁ የተናገረው በቃ የተከበረ ነው ተብሎ ተገልጾለታል። ወጂሃን ፊ ዱንያ ወልአኺራ ይላል። በቅርቢቱም ዓለም በመጨረሻውም ዓለም የተከበረ ነው መሲሁ ይላል ቁርአን። ዝም ብሎ የተቀመጠ በከንቱ የተቀመጠ ይመስላችኋል? ይሄ ቃል ለምን አብርሃምን የተከበረ ነው አላለም? ለምን ሙሴ የተከበረ ነው አላለም? ነገር ግን መሲሁ የተከበረ ነው ተብሎ የተቀመጠበት ምክንያት ቃል በቃል ያንን መጽሐፍ ለሚያነቡ ሰዎች መልእክት እንዲሆን ዘንድ ነው። ያከብረኛል ብሎ ቃል በቃል ተናግሯል። እንዳጠቃላይ ይህ ነው። ሌላው መሲሁ አምላክ እንዳለው ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መጨረሻ ላይ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ እሄዳለሁ አለ። በቃ ወደ ማን አለ? ወደ አምላኬ ወደ አምላካችሁ እሄዳለሁ። እዚህ አምላክ እንዳለው ክርስቶስ ከተናገረ እርሱ አምላክ ሊሆን እንደማይችል ከዚህ ተረዳላችሁ። ሌላው ያነሳሽው ነገር ስለ ስቅለቱ ላይ የእርሱን ድህነት በስቅለት ላይ መመስረቱ አምላክ ንስሐ በማድረግ ወደ እርሱ ይቅርታን በመጠየቅ ኃጢአትን የሚምር ነው። በስቅለቱ ላይ ነው ተብሎ ተናገሩ። እሺ ያንን ብንቀበል እንኳን አለች። ትክክለኛ ጥያቄ ነው። 3 ቀንና 3 ሌሊት እንደሚቆይ ከምድር በታች ተናግሯል ክርስቶስ ከተባለ እርሱ ከሞተበት ቀን አንስቶ እስከ ተነሳበት ቀን ብንቆጥር 3 ሌሊቶችና 3 ቀኖች አይሞሉም በፍጹም። አርብ ማታ ላይ አካባቢ ተገደለና ተቀበረን በል በሰንበት ማለዳ ላይ ተነሳ ይላል። ገብታችኋል? ስለዚህ ስንት ቀንና ስንት ሌሊት ቆየ? 3 ቀንና 3 ሌሊት ቆየ? በፍጹም አልቆየም። አልቆየም። ሲቀጥል ኢየሱስ ክርስቶስ እዚህ ላይ ልክ እንደ የሰው ልጅም ልክ እንደ ነቢዩ ዮናስ ከአሳ ነባሪ ውስጥ እንደቆየ ብሎ ነው የተናገረው። በነቢዩ ዮናስ ራሱን መስሏል። አይተሽ ከሆነ ክርስቶስ እዚህ ትንቢት ላይ ማለት ነው። ታዲያ ነቢዩ ዮናስ አሳ ነባሪ ውስጥ ሞታል አልሞተም? ሆቢ ሞቶ ነበር? አልሞተም? አልሞተም። አይሻልም? አልሞተም። ስለዚህ ክርስቶስም እንደማይሞት ነው ከዚያ ጥቅስ እንደምትረዱ። ክርስቶስም አይሞትም። የነቢዩ ዮናስ አሳ ነባሪ ውስጥ ሆኖ ሲጸልይ ነበር ወደ አምላኩ። ይሄ በቁርአንም በመጽሐፍ ቅዱስም ላይ ያለ ነገር ነው። ዩኑስ አለይሂ ሰላም በአሳ ነባሪ ውስጥ ሆኖ ጸሎት ሲያደርግ ነበር። አልሞተም በፍጹም። ስለዚህ ይህን ይመስላል እና ክርስቶስ አምላክ እንዳለው ቃል በቃል አስተምሯል። ይህ ክርስትና ስህተት ለመሆኑ አንደኛ በቃ በቂ ይሄ ነው። ምክንያቱም ክርስትና ብሎ ማለት የክርስቶስን አምላክነት የሚሰብክ የሆነ ሃይማኖት ነው። ክርስቶስ እኔ አምላክ አለኝ በቃ ካለ እዚህ ጋር ክርስትና ይፈርሳል። ክርስትና እዚህ ጋር ይፈርሳል። ይህን ይመስላል። እሺ ሌላ ጥያቄዎች አሉሽ? ሌላ ጥያቄዎች የሉኝም። ግን እኔ ከዚህ በፊት ሸሃዳ ተቀብዬ ነበረ። እሺ ዛሬ 5 ዓመት 6 ዓመት በፊት ማለት ነው። እና ብዙ ነገሮችም ነበሩ። አዲስ ስትሆን ብዙ ነገሮች ውስጥ ትገባለህ። ሁሉም ነገር ማለት አንዱ ሚልህን ስትሰማ አንዱ ሚልህን እንደዛ ማለት ነው። እና በሆነ ነገር ነው የተመለስኩት በሆነ ጥፋት። አሁን እንደገና ሸሃዳ መያዝ እችላለሁ ወይ? ሸሃዳ ይዤ ደግሞ ያለሁት ቤተሰብ ጋር ነው።
ተማሪ ነኝ። ስለዚህ ምን ማድረግ አለብኝ የሚለው። እሺ ሻሃዳ ትይዣለሽ። ከዚያም እስላማዊ ትምህርቶችን እንድትከታተይ እናደርግሻለን። ኢንሻአላህ አድሚኖች ያናግሩሻል። ከነሱ ጋር ትቀላቀይና ትምህርትሽን ትቀጥያለሽ። ሌላው ቤት ሆነሽ በአልባሳት ቤተሰቦችሽ እንዳያውቁብሽ ትፈልጊያለሽ አይደለ? ማለት ቤት በምንም ነገር እንዲያውቁ አልፈልግም። ትንሽ እሱን ደግሞ እንዴት አደርጋለሁ? እሱን ደግሞ ቤት ውስጥ በምትሆኝ ጊዜ እንደ ማንኛውም ኖርማል ህይወትን ትኖሪያለሽ። ወደ ውጭ ስትወጪ ጊዜ ባለው ነገር ምንድን ነው ሰውነትን የሚሸፍን ልብስ ይሆን የምትለብሺው። እሺ ያው ቤተሰቦች የግዴታ ጅልባብ ጥቁር ምናምን መሆን አይጠበቅበትም። ጅልባብ ጥቁር መሆን አይጠበቅበትም። ቤት ውስጥ እዛው ኖርማል ልብስ ብቻ የሰውነትን ቅርጽ የማያሳይ ልብስ ሲሆን ያንን ልብስሽ ትንቀሳቀሻለሽ። ቤት ውስጥ ጸጉር ቢገለጥ ችግር አለው ወይ? ለወንድም እህት፣ እናት፣ ወንድ አባት ምናምን ከሆነ ችግር የለም። ጸጉርሽ ራሱ ቢገለጥ ቤት ውስጥ በአሮንድ ወደ ውጭ ስትወጪ ጊዜ ነው ሻሽ ለበስ አድርገሽ እሱን ትወጫለሽ። ገብቶሻል አይደል? ማለት አሁን ብዙ ጊዜ እንደዚህ ካደረግኩኝ ያውቁታል። ከዚህ በፊትም እንደዚህ አይነት ነገር እንትን ብዬ ስለነበር ቤት ውስጥ ችግር የለም። ኖርማል እንደማንኛውም ቤት ውስጥ ግዴታ ተከናንበሽ ምናምን መቀመጥ አይጠበቅብሽ። እሺ አብረሻቸው መሆን ትችላለሽ። ወደ ሶላትን በተመለከተ በሰፈርሽ ጓደኛ ታገኛለሽ? ሙስሊም ጓደኛ ሚስጥርሽን የምትጠብቅልሽ? እኛ ጋር አንድ መስጊድ ብቻ ነው ያለው፣ ራቅ ያለ ነው። መስጊድ ባይሆንም ችግር የለም። ጓደኛ ሰፈር ውስጥ ጓደኛ ታገኛለሽ? ሙስሊም ጓደኛ እኛ ሰፈር ላይ የለም። በቃ እንደሱ ከሆነ ክላስ ቤትሽ ውስጥ ትንሽ ክላስ ትኖራለች አለ። እኔ ክላስ አለኝ ራሴ ቤት ውስጥ። በቃ ስለ ሶላት አሰጋገር ትማሪና እዛች ማለት አውቃለሁ እኮ ከዚህ በፊትም ረሳሁት እንጂ ሀጁዝ ምናምን ቀርቼ ነው የተውኩት። ብዙ ነገር አውቄ ምናምን ማለት ነው እኮ። አሁን እንደሱ አድርጌ ብቻሽን ደበቅ ብለሽ ምናምን መስከር ትችያለሽ። እሺ እሺ እንደዛ አድርጌ። እሺ አሁን ሻሃዳ ትይዣለሽ? እሺ የምለውን አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ያን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሰው በነቢያቶችም ዘመን ወደ እስልምና ሲቀላቀል ጊዜ ይሄን ቃል ነበር የሚለው። የአንዱን አምላክ አምላክነት ይመሰክራሉ። ከዚያም በዘመኑ የተላከውን ነብይ እንደ ነብይ ይቀበላሉ። በዒሳ ወይንም በመሲሁ ዘመን ሰዎች ወደ እስልምና ሲቀላቀሉ ጊዜ ይህን ቃል ነበር የሚሉት። አላህ በቁርአን ላይ ያንን ሲገልጽልን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ መሲሁ ወይንም ወደ ክርስቶስ ተከታዮችም ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩላቸው ጊዜ አስታውስ ይላል። ምን የሚል ትእዛዝ ነው የተላለፈላቸው? ወደ እስልምና ሲገቡ ዘንድ በእኔ በአምላካችሁ በአላህ መኑ፣ በላኩላቸው መልእክተኛም መስክሩ አላቸው። ወዲያው ምን አሉ ሐዋርያቶች? ቃሉ አመና፣ እነሆ በአንተ በአምላካችን በአላህ አምነናል፣ እንዲሁም የላከውን መልእክተኛ መሲሁን እንደ መልእክተኛ መስክረናል፣ ተቀብለናል አሉ። ከዚያም ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክርልን አሉ። ወደ እስልምና ሃይማኖት የመግቢያቸው የማስመስከሪያቸው ቃል ምንድን ነው? በአንዱ አላህ ያምናሉ፣ የተላከውን መልእክተኛ እንደ መልእክተኛ ይቀበላሉ። ይሄ ነው። ወደ ኢስላም ስትመጡ ጊዜ መሲሁን ወይንም ዒሳ ዓለይሂ ሰላምን ወይንም ክርስቶስን ካዳችሁ ማለት አይደለም። በጣም የምትወዱበት ሃይማኖት ነው ኢስላም።
መሲሁ ጻድቅ ነው ብለን የምናምነው ነው። መሲሁ በጣም የተከበረ የአምላክ መልእክተኛ ነው። ማርያምን ጠላችኋት ካዳችኋል ማለት አይደለም። ወላሂ ማርያም ጻድቅ ነች። አላህ ነው ቃል በቃል በቁርአን ላይ ጻድቅ ነች ብሎ ያነሳላት። ወኡሙሁ ስዲቀቱን ይላል፣ እናቱ ደግሞ ጻድቅ ነች ይላል። ማርያም ንጽሕት ነች ተብላ በቁርአን ላይ ቃል በቃል ተገልጻለች። ገብታችኋል? የነ ማርያምን እና የነ መሲሁን የነ አብርሃም የነ ኢስሐቅን የነ ያዕቆብን ህብረት ተቀላቀላችሁ ማለት ነው ሙስሊም ስትሆኑ ጊዜ። ገብታችኋል? ያ ነው እና ዒሳ ዓለይሂ ሰላም ወይንም ደግሞ ማርያም እጅግ በጣም የተከበሩ የአምላክ ሰዎች የአምላክ ጻድቃኖች ብሎ የገለጸላቸው የመሰከረላቸው ናቸው። እሺ ጥያቄ ያለው መቀጠል ይችላል። እሺ የመጨረሻ ጾም አሁን እኛ ጋር ቅዳሜና እሑድ አይጾምምና ምን ላድርግ? ማለት አሁን የኛም ጾም የኦርቶዶክሶችም ጾም ስለሆነ ከሰኞ እስከ ዓርብ ብቻ ነው የሚጾመው። ታች ደግሞ ኮሜንት ላይ ነገ ጀምር የሚል አይቼክ ነው። ጾማ እንትን ማድረግ አለብሽ። ምናልባት ካልበላሽ ብለው የሚገምቱሽ ከሆነ በዚያ ሰዓት በእንቅልፍ አሳልፊ፣ ጨክነሽ በእንቅልፍ አሳልፊ። እሺ አይ እንደዛ አድርጊ። እሺ ጥያቄ ያለው መቀጠል ይችላል። እሺ ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን እንዴት ነህ? ልጅቷን አምጥቻት ነበርኩና አውራት እስኪ። እሺ እሺ መርሐባ ተውራ። السلام عليكم ورحمة الله ሰላም وبركاته. አለይኩም وعليكم ሰላም السلام. ወራህመቱላሂ። እሺ ቁርአን ለማቅራት ፈልጌ የነበረ እድል ካለ እሺ ቅሪ። አይ እኔ ለማስተማር ፈልጌ ነበርና ያው ቦታ ካለ ምናምን የምታመለክተኝ ካለ ለማስቀራት ፈልጌ ነበር እና እንድትሞክራት ማለት ነው። ሁሱ እሺ እስኪ ቅሪ እስኪ። መርሐባ ከሱረቱ በቀራ ልጀምር ወለት መርጥልኛለህ? የተመቸ አንቺ ቅሪ ችግር ነው። እሺ መርሐባ አይ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون
وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون ما شاء الله በጣም ጎበዝ እንዴ ጎበዝ ማሻአላህ እሺ وإذا قيل لهم آمنوا አሚኑ የሚለው ላይ ያለው የመሳቢያ አይነት ምን ይባላል? የመሳቢያው ሐረካ ምን ያክል ነው? إذا قيل لهم آمنوا የሚለው مد طبيعي آمين وإذا قيل لهم آمنوا همزة فتح ألف مد همزة فتح ألف مد አላ ያለ ከሀምዛ በኋላ ያለው መሳቢያ ምን ይባላል? همزة ألف مد همزة ليش كهمزة بحالة ما ألف مد 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 الطبيعي مد الطبيعي مد الأصلي ما نيمنس كومنت لا يونس ميمنس إلا أحكام التجويد التمراتشو همزة فتح ألف سكون أنا والناس كرهتوا الجوج አልተማርከም መድ ላዚም አይደለም አላውቃችሁትም መድ البدل ذل بجادين ملسه مد البدل ይባላል وإذا قيل لهم آمنوا نعم ماشي وإذا قيل لهم آمنوا كما آمنوا كانون በኋላ ያለችው አስመሳቢያ ምን ትባላለች? እነዚህን አሊፍ መድ አሊፍ ስኩን ዋው ስኩን እና ያ ስኩን መድ طبيعي በሚለው ነው የተማርኩት። ያው መሳቢያቸው ሁለት ሐረካ ኮሳት ትክክል መድ طبيعي ትክክል መድ طبيعي መድ الاصلي አንድ ነው وإذا قيل لهم آمنوا وإذا قيل لهم آمنوا كما آمن الناس كما ከሚን በኋላ ያለው መሳቢያስ ምን ይባላል? مد بس سكون አይደለም مد المنفصل مد المنفصل لا متصل مد المنفصل እኮ የትኛው ነው እሱ? አሊፍ ሚም ፈትሐ ብሎ አሊፍ መድ ያለው አይደል? ሚም ፈትሐ አሊፍ መድ የሚለው በሁለት ቃል መካከል የሚመጣ የመድ አይነት ነው ይባላል። مد المتصل أو منفصل مد الجاز المنفصل مد الجاز المنفصل وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء من أولئك ያለው የመድ አይነት ምን ይባላል? ኦኬ መድ المتصل ሐምዛና መዱ ካንድ መድ الواجب المتصل እሺ ولكن لا يعلمون የሚለው ላይ መጨረሻው ላይ ያለው የመድ አይነት ምን ይባላል? عندما مد ولكن لا يعلمون ይሄኛው በዛው ነው የተማርኩት በመድ الأصلي በሚለው ሁለት ሐረካ አለው በሚለው ትዝ አይለኝ ብዙ ተጅዊድ ላይ እሺ መድ العرض والسكون ይባላል ወፊ عرض والسكون አሁን ለማቅራት ምን አለ መሰለህ እነዚህን አህካሞች ማለብን ቀድመን እነዚህን አህካሞች ራቸውና ኢንሻአላህ ወደፊት ታቀራለሽ እነዚህ አህካም ተጅዊድ በደንብ ማወቅ አለበት ሰው በተለይ እነዚህ አህካም المدود
አሕካም መሳኪን ተንዊን مرحبا ሌሎችንም ባትል ሑሩፍ መኻሪጅ አልሑሩፍ እነዚህን ሁሉ በደንብ አውቆ ከዚያ በኋላ ተማሪዎቹን ተሳስተዋቸዋል ስንላቸው ጊዜ ስህተታቸውን ስናርም ምክንያታዊ መሆን አለብን። ምክንያቱም እዚህ እንዲህ አይነት ጥፋት ስላጠፋ እንዲህ ተደርጎ መስተካከል አለበት የሚለውን ምክንያት እየተናገርን መሆን ስላለበት መጀመሪያ ጥቂት የሆነች መጽሐፍ አንብቢ። እኔ በተጅዊድ የምመክራችሁ መጽሐፍ ጋየቱል ሙሪድ የሚል አንድ የተጅዊድ መጽሐፍ ነበር። በጣም ትልቅ ነው። የዛኔ ገና ቁርአን እንዳፈስኩ አካባቢ ነው። ዝም ብዬ እሱን አንስቼ ነው። እኔ አስተማሪ አልነበረም የሚያስተማረኝ አሕካሙ ተጅዊድ። ዶክተር አይመን ሰወይድን ታውቁታላችሁ? ዶክተር አይመን እሱ እኔ በሱ ነበር የእሱን ትምህርት ሁሌ እከታተላለሁ። ከዛ ጋየቱል ሙሪድ የሚለውን በጣም ትልቅ የተጅዊድ መጽሐፍ አለ። እርሱን አነበብኩኝ እና ከዚያ በኋላ ምንም አስተማሪ ላይ እንዲህ ቁጭ ብዬ የተማርኩት ምናምን አሕካሙ ተጅዊድ ሲያስተምሩ ምናምን ለበዛ አልነበረም። አነበብኩኝ መጽሐፉን፣ ዶክተር አይመን ተከታተልኩ። ከዚያ በኋላ አልሐምዱሊላህ አሁን ኢጃዛ አለኝ። ኢጃዛ ታውቃላችሁ ልጆች? ታውቃላችሁ ኢጃዛ? የኔ ቂራአት እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ሰንሰለት አለው። እኔ ለነብዩ ሰለላሁ ዐለይሂ ወሰለም 36ኛ ላይ ነኝ። ላሳያችሁ ኢጃዛውን። የኔ አስተማሪ ዶክተር አይመን ላይ ነው የቀረው። ዶክተር አይመን ደግሞ ከዚያ እኔ ለዶክተር አይመን ሶስተኛ ያለ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ 36ኛ ነኝ። በአብደላህ ኢብኑ መስዑድ በኩል የመጣን ቅራት ነው። እንደጠቃላይ አሕካሙ ተጅዊድ በደንብ ተማሪና ለቀጥሉ መጫለሽ ኢንሻአላህ። አቀራርሽ በጣም ጎበዝ፣ ምንም አይነት ስህተት አላገኘሁበትም። ግን ተማሪዎችን በምታስተምር ጊዜ አሕካሙ ተጅዊድ በደንብ ተማሪና ህግጋቶች ብቻ ናቸው የሚቀሩሽ እንጂ ተጥቢቁ ላይ በደንብ አድርገሽ ቀርተሻል። ጎበዝ ነሽ ማሻአላህ። ጀዛከላህ ኸይር። እሺ ጥያቄ አለ። ይቀጥል ይላል። ቶሎ ብለህ ሁሴን ገብተህ በሉት። ተደብቆ ይማራል እንደለመደው እንዳያልፈው ትምህርቴ። ብዙ ሰዓት የለኝም። ነገሩት ሄዳችሁ ተደብቆ ይማር በሌላ አካውንት። ከዛ ሪከርድ እያደረገ ሁሴን እንዲህ አለ እያለ መጥቶ እናንተን ይነግራቸዋል። አንድ ተማሪ ነው። እሺ ጥያቄ አለ። ይቀጥል። እሺ ጥያቄ አለ። ይቀጥል። አላቸው የገባችሁ ልጆች ቅራለን። ወኢዛ ቂለ ለሁም አሚኑ ከማ አመነ ናሱ ቃሉ አኑእሚኑ ከማ አመነ ሱፈሃ አላ ኢነሁም ሁሙ ሱፈሃኡ ወላኪን ላ ያዕለሙን። እሺ ሁቤ የመጀመሪያ ስምሽ ማን ነበር? መናገር ካልፈለሽ ችግር የለም። ያብስራ። እሺ ያሁን ስምሽ ተቀይሮልሻል? የምትጠቀሚበት ስም አለ? ሻዳ እንደተቀበልኩኝ ነበረ። ሶብሪና የተባልኩት። ሰብሪና አየሽ፣ ወደሽዋል? ትርጉሙም ስለምወድ። መርሐባ። እሺ ከላይ ጥያቄ ያላችሁ መቀጠል ትችላላችሁ። መርሐባ። ሁሱ እኔ ግን አንተን በውስጥ ማውራት እችላለሁ አይደል? ይቻላል። አብሽሪ። ጥያቄዎች ምናምን ካሉ ደስ ባለሽ ሰዓት ማውራት ይቻላል። እሺ ጥያቄ ያላችሁ ቀጥሉ። ከላይ ጥያቄ ያላችሁ የገባችሁ ልጆች
إذا ما عندهم سؤال نزلوهم تحت بسرعة يا جماعة. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ليتنا حبيبي. الحمد لله. مرحبا. عندي ጥያቄ ነበረች። እሺ ትቀጥላላችሁ። ሙሐመድ ሰይጣን ነበረባቸው አልነበረባቸውም ይላል። በጣም ጥሩ ጥያቄ ነው። ናግባና ለመለስላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ነበረባቸው አልነበረባቸውም ይላል። ባትገባም ችግር የለውም። መግባት የማትፈልግ ከሆነ ልከንልሃል። ከገባ ይጠይቅ፣ ችግር የለውም። መጠየቅ በደንብ አድርጋችሁ አዳምጡ። በደንብ አድርጋችሁ አዳምጡ። እሺ ሰይጣን አለባቸው የለባቸው የሚለውን ከመናገራችን በፊት ሰይጣን ማለትን ማለት ነው። ሰይጣን ማለትን ማለት ነው። ሰይጣን የሆነ የአካል መጠሪያ ነው ወይ? አይደለም። ሰይጣን ብሎ ማለት ከአምላክ ትእዛዝ ያመፀ ማለት ነው። ወይም የባህሪ መገለጫ እንጂ የአካል መጠሪያ አይደለም። አካሎች ሶስት ናቸው ባጭሩ። ሰው አለ፣ ጅን አለ፣ መልአክ አለ። መልአክ ጽድቅን ብቻ የሚያደርግ ነው። ሰውና ጅን ደግሞ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ ጽድቅን የሚያደርጋለ፣ ኃጢአትንም የሚያደርጋለ። አዳምና ሔዋንን ከጀነት እንዲባረሩ ምክንያት የሆናቸው አካል ከጅኖች ጭፍራ ነበር። የአላህን ትእዛዝ ባመፀ ጊዜ ሰይጣን የሚል ባህሪ በእርሱ ላይ ዋለ። ገብታችኋል? ከአላህ ትእዛዝ ያመፀ ሆነ ማለት ነው። ማንኛውም ሰው ሰይጣን አለበት ቢባል ምን ማለት ነው? እንደው በአካሉ ላይ ይኖራል ማለት ነው? አይደለም። ሰይጣን ብሎ ማለት ከአምላክ ትእዛዝ ማመፅ ማለት ነው። ከአምላክ ትእዛዝ እንዲያመፅ ጉትጎታ የሚያደርግ የሆነ ነገር ማለት ነው። ገብታችኋል አይደል? መጥፎ ነገር ልትፈልጉ ትችላላችሁ፣ መልካም ነገርን ትፈልጋላችሁ። ያ መጥፎ ነገር መፈልጋቸው እርሱ የሰይጣን ባህሪ ነው። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለምን ወደ መጥፎ ሊጋብዛቸው የሚችል አካል እንዲሁም ደግሞ ማንኛውንም አካል ሰውንም ሆነ ነቢያትንም መጥፎ ነገር ሊወሰወሱ ይችላሉ። ግን በነቢያት ላይ አቋም ምንድን ነው? እንትን የለውም ነው፣ አቅም የለውም ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ክፉ ነገር የማድረግን ሰይጣናዊ ነገር የማድረግን ፍላጎት ማነው? ያ ነገር የለም በእርሳቸው ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወላኪን አላህ አዓነኒ ዐለይሃ፣ ነገር ግን አላህ እኔን እንዲህ አይነት ከሰይጣናዊ ባህሪ እኔን አግዞኛል። ማን ነው እንትን ብሎኛል፣ አግዞኛል። በእኔ ላይ ምንም አይነት ስልጣን እንዳይኖረው ተደርጓል ብለዋል። ክፉ ነገር እሳቢ የሚባል ነገር በእርሳቸው ላይ የለም ነው። ገብታችኋል አይደል? ያ በእርሳቸው ላይ ያለ ወይ የለም ነው መልሱ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አላህ እኔን በእርሱ ላይ ግን አግዞኛል አሉ። በእርሳቸው ላይ አቅም የለውም ነው። በአምላክህ ላይ ግን አቅም አለው። ገብተዋል? በአምላክህ ላይ አቅም አለው። ሰይጣን ኢየሱስ ክርስቶስን እንደፈለገ የማድረግ አቅም ነበረው። ሉቃስ ወንጌል ምዕራፍ 4 ከቁጥር 1፣ ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 4 ከቁጥር 1። ሰይጣን ኢየሱስ ክርስቶስን ከተራራ ወደ ተራራ ከተራራ ወደ ቤተ መቅደስ እንደፈለገ አድርጎ ሲያዛዝሮ ሲወስደው ነበር። ለእኔ ስገድ ሁሉ እያለ እንደፈለገ ያዘው ነበር። ማስረጃ ሰይጣን በአምላክ ላይ ስልጣን እንዳለው። ሌላው ጳውሎስ ሰይጣን አለብኝ ብሎ ቃል በቃል ይናገራል። ነው ላሳያችሁ። ሌላው ያ ብቻ አይደለም። መጽሐፍ ቅዱስን ከጻፉለት ጸሐፊያን ከሐዋርያቶቹ መካከል ሰይጣን አለ፣ ሰይጣን ተብሎ የተገለጸ ሰይጣን አለበት ብቻ ሳይሆን ያ ደግሞ ሰይጣን ተብሎ ነው የተገለጸው። አሁን ወደ ማስረጃው ቀጥታ እንሂድ። ያው ማቴዎስ ወንጌል ምዕራፍ 4 ሰይጣን በኢየሱስ ላይ ምን ያክል ስልጣን እንደነበረው ተመልከቱ። ኢየሱስ ክርስቶስን የዚህ ዓለምን መንግስታት ያሳየው ሰይጣን ነው። የሚገርማችሁ ትልቁ ሌታን ነው ሰይጣን ለኢየሱስ ክርስቶስ። ይህን ሁሉ የተናገርኩት በመጽሐፋቸው ላይ። ከዚያ ወዲያ ይላል፣ ከዚያ ወዲያ ይነበባል። ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ።
ፈታኝም ቀርቦ የእግዚአብሔር ልጅ እንደሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በላለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው አለ። ተመልከት ሰይጣን በኢየሱስ ክርስቶስ ላይ ምን ያክል ስልጣን እንዳለው ራሱ እየወሰደው ተራራ ለተራራ አስበዋል። ከዚህም ወዲያ ዲያብሎስ ወደ ቅድስት ከተማ ወሰደውና ይላል ማንን? ኢየሱስን። ከተራራ ወደ ቅድስት ከተማ ወሰደው። እርሱን በመቅደስ ጫፍ ላይ አቆመ አለ። አይ አይደለ? በመቅደስ ጫፍ ላይ አቆመ። ራሱ እየወሰደው ራሱ በመቅደስ ጫፍ ላይ ያቆመዋል። ራሱ እየወሰደውና በመቅደስ ጫፍ ላይ ያቆመ አስበው። አምላክ ብለህ የምታስበው ነው። መሳለቅ እንዳይመስላችሁ በክርስቶስ ላይ ይሄን ክርስቲያኖች ወላሂ መሳለቅ አይደለም። ግን እንደኛ አስተምህሮ አይደለም። እናንተ አምላክ ብላችሁ አልተከበረም በመጽሐፉ ላይ። ሰይጣን እንደፈለገ ይወስደዋል። እኛ ላይ ግን ነብይ ሆኖ ኢየሱስ ክርስቶስ እናንተ አምላክ ናችሁ ብሎ አምላክ ነው ብላችሁ እያሰባችሁ አስቡት። እኛ ግን ነብይ ነው ብለን እያሰብን ሁሉ ሰይጣን በኢየሱስ ላይ ስልጣን የለውም ብለን ነው የምናምነው። ማን ያከበረው ታዲያ? ልጆች ቆም ብላችሁ አስቡ። ማን ነው ያከበረው? እኛ ነብይ ነው ብለን እያመንን እንኳን ገብታችኋል አይደለም? አምላክ ነብይ ነው ብለን እያመንን ሰይጣን በኢየሱስ ላይ ስልጣን የለውም፣ በዒሳ ላይ ስልጣን የለውም። በዚህ ግን እንደፈለገ ያድርገው። መንዙማ ሽኑ ያኔ መንዙማ እሽቲያቅ ያለ ይቀጥል ይበቃል። ጳውሎስ ቃል በቃል እኔ የሰይጣን መልእክተኛ አለኝ እያለ ይናገራል። መልእክተኛ ማለት መልእክትን የሚያመጣ ነው አይደል? ስለዚህ የሰይጣን መልእክተኛ አለኝ ብሎ ጳውሎስ ቃል በቃል ራሱ ይናገራል። እሺ መርሐባ እኔ ልቀጥል ወሱ እሺ አንድ ሰው ሶላት ተአኺር ነይቶ ከዛ በኋላ ተአኺር እንደነየተ መስጂድ ቢደርስና ያ ተአኺር የነየተውን ሶላት ሳይሰግድ አዛን ቢባልበትና ያኛው ጀማዓ ቢቆም የትኛውን ነው መስገድ ያለበት? መስጂድ ከመጣ መስጂዱ መስገድ አለበት። ያንን ይተዋል። መስጂድ ከመጣ መስጂድ መስገድ አለበት። ሐታ ሙሳፊር ሆኖ ሰውየው መስጂድ ቢመጣ ጀማዓ ከገባ ወደ መስጂድ ካገኘ ከጀማዓ ጋር መስገድ እንዳለበት ሼኽ ሷሊህ አልፈውዛን ይናገራሉ። እንደው ቀስር አደርጋለሁ ብሎ ነይቶ ቢሆንም እንኳን። ስለዚህ መስጂድ እስከመጣ ድረስ ከኢማሙ ጋር መስገድ አለበት። እሺ ለምሳሌ መግሪብን ወደ ዒሻ ተአኺር ቢያደርግ ማለት ነው። ከዛ ሲደርስ እዛ ቦታ ላይ ዒሻ እየተሰገደ ደረሰ። የሚያስቀድመው መግሪብን ነው ወይስ ዒሻን ነው? ጥያቄው እንደዛ ነው። ደጋማ ለምሳሌ መንገድ ላይ ሆኖ አንድ ሰው መግሪብን ወደ ዒሻ ተአኺር አደረገ ነይቶ ማለት ነው። ከዛ ሲደርስ ጊዜ እዛ መስጂድ ላይ ዒሻ እየተሰገደ ደረሰ። የሚያስቀድመው ዒሻን ነው ወይስ ደግሞ መግሪብን ነው? ወቅቱ በምን ወቅት ላይ ነው የደረሰው? በመግሪብ ወቅት ላይ ነው የደረሰው? በዒሻ ነው እንጂ የደረሰው። መግሪብን እኮ ወደ ዒሻ ነው ተአኺር ያደረገ። ከዛ ዒሻ እየተሰገደ ደረሰ። በጣም ጥሩ። يدخل مع الإمام بنية المغرب يدخل مع الإمام بنية المغرب بمغرب نية كإمام قاري قبل كذا بኋላ ልክ ኢማሙ 4 ረካ ነው ዒሻን የሚሰግደው አይደለ? ኢማሙ 4 ረካ ሲያሰግድ ጊዜ ዒሻን ልክ ወደ 4ኛው ረካ ሲቆም እርሱ ቁጭ ብሎ ይጠብቀዋል። 3ኛው ላይ አይነሳም ወደ 4ኛው፣ ምክንያቱም እርሱ መግሪብ ነው የሚሰግደው። ልክ እሱ 4ኛው ረካ ሰግዶ ወደ ተህያቱ ሲቀመጥ ጊዜ የዛኔ ከኢማሙ ጋር አብሮ ተህያቱን ይላል፣ ከኢማሙ ጋር ያሰላምታል። ከዚያ በኋላ ዒሻን ይሰግዳል። ዒሻ ወቅቱ እስከ ሌሊቱ ግማሽ ድረስ ስለሚለጠጥ የእርሱ መዘግየት አያሳስበው። ስለዚህ ቀድሞ ኢብኑ ዑሰይሚን እንደተናገሩ ሁላቸውም ዑለሞች ናቸው በዚህ ነገር ላይ ከኢማሙ ጋር ከገባ ያንን በመግሪብ ንያ ነይቶ ይገባል። እሺ ኩረን ጀዛከላህ። ሌላው ደግሞ ንያ ላይ ለረመዳን
በየቀኑ ለሊት መነየት ለየቀኑ ሁሉ ግዴታ ነው አይደል? አንድ ሰው ደግሞ ሶር ሳይነሳ ቢነጋበት እንዴት ነው የሚያደርገው? ንያ ለረመዳን በእያንዳንዱ ሌሊት መነየት አለበት ወይንስ መጀመሪያ ቀን ወሩን ሙሉ ብሎ የነየተው ይበቃዋል በሚለው ጉዳይ በዑለሞች መካከል ኺላፍ አለው። ግማሽ ዑለሞች አንዴ ከነየተ የወሩን ሙሉ ጾም አለሁኝ ብሎ ያ ይበቃዋል ብለዋል። ሌሎች ደግሞ አይ ለእያንዳንዱ ቀን ለየብቻው መነየት አለበት አይበቃም ብለዋል። ትክክለኛ የሁለተኛው ነው። ለምን ከተባለ እያንዳንዱ የረመዳን ቀን ጾም ዒባዳ ሙስተቂላ ራሱን የቻለ የአምልኮ ስርዓት ነው። በመካከል ያ አምልኮ የሚቆራረጥበት ጊዜ ስለሆነ አንዱ ቀን ትጾማለህ፣ ቀጣይ ደግሞ እስክትጾም ድረስ የሌሊቱ ክፍለ ጊዜ ጾም ላይ አትሆንም። እንደገና እንደ አዲስ የምትሰራው ዒባዳ ነው። ለምሳሌ በቀን ውስጥ 5 አውቃት ሶላቶች አሉ። ለአምስቱም ሶላት አንድ ጊዜ ከለየትክ ይበቃል ወይ? ላ አይበቃም። ለእያንዳንዱ ሶላት መለየት አለበት። ከዛልክ ልክ እንዲሁ የእያንዳንዱን ቀን ጾም ራሱን የቻሉ የየራሳቸው የአምልኮ ስርዓቶች ናቸውና ለእያንዳንዱ ቀን መነየት አለበት። ይሄ ነው የዑለሞች አቋም። እሺ አለበት ማለት ነው። ካልነየተ ካለበት ማለት ነው። ቢነጋበት ለዛ ቀን ይሄን ካላወቀ ይሄን ነገር በዚያኛው ሁክም ይሰራል፣ ችግር የለውም። ለአምሩ ፊ ዋሲዓ። ባወቀበት ጊዜ ግን ያስተካክለው ነው። ባወቀበት ጊዜ ለእያንዳንዱ ቀን ይነይት። እሺ መርሐባ ሽክራን ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ወንድሜ? ሰላም አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ በመስጊድ ውስጥ ሆነ በመጸዳጃ ክፍል ጀናባ ብታይ እዛው በፈሳሽ እዛው በምትጠቀም ሰዓት ጀናባ ብታይ እንዴት ነው ሁክሙ? እንዴት ነው? አንደኛ መስጂድ ውስጥ መተኛት ተገቢ አይደለም። ልክ እንዲህ አይነት ነገራቶች ስለሚያጋጥሙ ገብተዋል። አይሆንም፣ አይቻልም። በኋላ ጠርገህ የምታስወጣው ነገር የምታስወግደው ነገር ወይንም ቆርጠህ የምታወጣው ነገር አይደለም። ሰውየው እስትንጃ ሳያደርግ በተለይ እዛ ቦታ ላይ ቢተኛ ጀናባው እዛ እንትን ቢል ይሄ ተገቢ አይደለም፣ አግባብ አይደለም። እንዳሆነ እንኳን ከተኛ ጀናባ ከሆነ ጀናባውን ሄዶ ማስወገድ ነው። ጥያቄው ከምን አንጻር እንደሆነ ግልጽ አድርገው። ጾሙ ይበላሻል ወይ ነው? ከጾም ጋር በተያያዘ ነው ወይንስ ከምን ጋር በተያያዘ ነው? እሺ ጀናባ ከሆነ ምን ያለው ኢብሮ አንተ ነህ ጠየቀው። ጀናባ ከሆነ ምን አይሰማም እንደ ልጆች ልጆች አይሰማም። ቀጣይ ጥያቄ ያለው ሰው አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ነበረኝና እኔ ሙስሊም ነኝ እና አንድ ሰው በነብያችን ሰለላሁ ዐለይሂ ወሰለም እና በአላህ ጥርጣሬ ካለው ያ ሰው ከእስልምና ወጣ ይባላል? በውስጥ በሚፈጠር እንትን ጥርጣሬ ሰው ከእስላም አይወጣም። ያን ቃል በአንደበቱ ውስጥ ካልተናገረ ድረስ ግን ያን ስለዚህ ሸሃዳ ድጋሚ ማለት አይጠበቅብኝም ማለት ነው። ስለዚህ ተውባ ብቻ በቂ ነው ለዚህ። ጥያቄ ካለሽ መጠየቅ ትችላለሽ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ወራለ ጥያቄ ያለሽ የጾምን ኔት አድርገን ጆንታ ጥያቄ ያለሽ መጠየቅ የምትፈልገው ነገር እኔ ከመጀመሪያው ልንገር፣ እኔ ከካፊሮች ጋር ነው የተማርኩት ክላስ እና ከነሱ ጋር ነው ሁሉ ነገሬና ቁርአን ተምሬያለሁ፣ አክትሜያለሁ፣ ኡሱል ተምሬያለሁ። ግን ዲፕ ማለት ነው ስለ ኪታብ ምንም ነገር ማውቀው ነገር የለምና
ትንሽ ኢማኔ እንትን አለብኝ። ስለ እነሱ ሃይማኖት ሲነግሩኝ ምናምን መቀበል ጀመርኩኝ ማለት ነውና በዛ ምክንያት የሆነ እኔም ጥያቄ ነበረኝ በእስልምና ምናምን እዚህ ሳይሆን ግን በውስጥ በጠይቀህ ደስ ይለኛል እና እንደዛ ነበረኝና ከነሱ ጋር ኮምፔር ሳደርጋቸው በቃ የሆነ እየመጣልኝ መጣ የነሱ ማለት ነው። በዛ ምክንያት ነው ጥርጣሬ የመጣብኝ። አይ ጥያቄሽ ችግር የለውም። እንደዚህ ፐብሊክ ማውራት አልፈለኩም። በውስጥ በነግርህ አሪፍ ነው ብዬ አስባለሁ። ልጆችንም ይዘሽ ጋብዣቸው። እሺ እናወራሽ ክርስቲያኖች ካሉ አንድ የሆሱ ጋር ነው እስኪ እና የምትጠይቁትን ጥያቄ ያቀርቡለት ባያቸው። እሺ እሺ። እና ማለት ነው አንድ ደግሞ ቁርአን ያከተምኩት ፋሚሊ ጋር እያለውኝ ነውና አሁን ፋሚሊ ጋር የለውምና የመቅራት እንትኑም የለኝም ብዙ ፕሮባቢሊቲ የለኝምና እዚህ ኪታብ የሰለሙ ልጆች አሉ ኪታብ የሚማሩና እሱም ብማር ደስ ይለኛል። ባቅ እስልምናን በደንብ ባቅና እንትን ብል ደስ ይለኛል። ፎሎ ዛሬ ነው ምን መከታተል ጀመርሽው? በቅርብ ነው? ኧረ አይደለም እከታተላለሁ። አልፎ እከታተላለሁ። እኔ እዚህ ቲክቶክ ላይ ቢያንስ ከ6 ዓመት እያለፈኝ ነው። ከዚያ በፊት ነበርሽ እስከዚያ ድረስ ወይስ በቅርብ ጊዜ ነው? አይ በቅርብ ጊዜ ነው። 1 ዓመት ይሆናል። ብቻ ኮንስታንትሊ ማታ እኔ ክላስም ስላለኝ ለዛ ስለማይመቸኝ ለዛ ነበርና በዚህ እንትን ብትለኝ ታደርጋለሽ መሰለሽ? እሺ ምን ታደርጋለሽ? በጣም ፈልገው በየትምህርት ቤቱ በየስራ ቦታ በየትኛውም ቦታ ይሁን ስለ ሃይማኖታቸው የሚያወራቸው ክርስቲያኖች ካሉ ቀጥታ እዚህ ይዛችኋቸው ነው። መልእክቱን አንቺ ብቻ አይደለም ለሁላችሁ። እሺ ይዛችኋቸው ነው። እሺ ከነገ ጀምሮ ይዛችኋቸው ነው። እሺ አይ ጥያቄ አይ ልቀጥል። ሰላም አለይኩም። የኔ ጥያቄ ምን መሰለው እሱ ትንሽ በታክፊር ላይ ነውና ቀድም አንድ ልጅ ጠይቆ ነበር። ኢሻ የመግሪብ ሰላትን ታኪር አድርጌ ወደ ኢሻ ገፍቼው ግን መስጊድ ጋር ስደርስ የትኛውን ነው ማስቀደም? አሁን ብዙ ጊዜ ግራያ የተለያዩ ሰዎች ስጠይቅ እኔ አሁን ብዙ ጊዜ በየሀገሩ ነው የሚሄደውና ታኪር ሳረግ መግሪብና ሱቢ መቀሰር አይቻልም ማለት ባለፈውም አንተ ስታወራ የሰማሁት ቀስር አይቻልም፣ ጀምዕ ማድረግ ይቻላል። ግን የተለያዩ ሰዎች ደግሞ መግሪብን ወደ ላይ መውሰድ ይቻላል የሚባል ነገርም አለና እሱን ነገር ሞር አብራርተህ ብትነግረን ደስ ይለናል። ይቻላል እኮ ሰውዬው ለብቻው ከሰረገደና ጀምዕ ካደረገ ይቻላል፣ ችግር የለም። ማለቴ መግሪብን ወደ ኢሻ መውሰድ ይችላል ለብቻ ይሰብ ጀምዕ ይደረጋሉ። ጀዛከ አላህ ከእነ ማወቅ የፈለኩት ወያኩምሽ እሱ ንያ ላይ ጥያቄ ነበረኝ። እሺ ጾም ላይ ማለት ነው ስንጾም ረስቼ ሳልነይት ዝም ብዬ ብጾም እሱስ እንዴት ይታያል? ያንዳንዱ ቀን ማለት ጾም ያልከው ረስቼ ማለት ነው ጦር ላይ ንያ ብሎ ማለት ለምሳሌ ለጾም ስንነያ ለእያንዳንዱ ቀን ንያ ያስፈልገዋል ስላልክ ቋዳም ተናንሰና ንያ ብሎ ማለት القصد في القلب بلب ማሰብ ማለት ነው። قال شيخ الإسلام ابن تيمية رحمه الله تعالى من خطر في باله بأنه سيصوم غدا فقد نوى የነገውን ቀን ጾማለሁ የሚል ሐሳብ በጭንቅላቱ ውል ያለበት ሰው خلاص ነይቷል። ያውታ በየትኛው ክፍለ ጊዜ በምሽቱ ክፍለ ጊዜ የነገውን ቀን እንደምትጾም ካሰብክ በቂ ነው። የሆነ ሰዓት ላይ ተንስቶ ብዙ ሰው የሚመስለው ነገ እንጾማለሁ ብሎ ያንን ነገር እንትን ማለት ነው። ላ ይሄ አይደለም፣ ይሄ ተጠብቅባቸው። የነገውን ቀን ጾማለሁ የሚል ሐሳብ በጭንቅላቱ ላይ ውል ካለ በቂ ነው።
ሌሊት ሳትነሳ ሊሆን ይችላል። ልክ ከኢሻ በኋላ ያሰብከው የነገውን ቀን ጾም በቃ ነይታቸዋል። ንያ ማለት በልብ ማሰብ ማለት ነው። አልቀስዱ ፊል ቀልብ ማለት ነው። ያንን የነገውን ቀን በልባቸው አስባችሁት ከሆነ ነይታቸዋል። በቂ ነው። እሺ ቀጣይ ጥያቄ አለ። እሺ ጥያቄ አለ ከገባችሁት። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረ ይውሱ። አይ እናቴ ታማለች እና ማለት ነው በዛ አመት ላይ እና ከፋራውን ስንት ነው የምከፍለው? በመጀመሪያ ለአሽራት አላህ ካለች ውሳት በመቀጠል የህመሙ አይነት ለሁለት ይከፈላል። አንደኛ ጊዜያዊ ህመም፣ ሁለተኛ ጊዜያዊ ያልሆነ ቀጣይነት ያለው ህመም፣ ከእርሷ ሊፋታት የማይችል ህመም አይነት። ጊዜያዊ ህመም ከሆነ ያመማት በሚሻላት ጊዜ ጠብቃ ቀባ ታወጣለች፣ ትጾማለች። ነገር ግን የማይፋታት የህመም አይነት ከሆነ በእርሷ ላይ በጤናዋ ላይ ችግር የሚፈጥርባት ከሆነ ብትጾም የዛኔ ለእያንዳንዱ ቀን አንዳንድ ምስኪን እያበላች ታሳልፋለች ማለት ነው። ጊዜያዊ ከሆነ ግን በሚሻላት ጊዜ ጠብቃ መጾም ነው። አላህ በቁርአን ላይ ሲናገር ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር ይላል። ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን የጾም ብሎ ተናግሯል። ይሄ ነው። ኡስታዝ ሰላም አለይኩም። አመት ነው መሰለኝ። ወአለይኩም ሰላም። እሺ እና ሁል ጊዜ ነው ይሄ ህመም አብሯት ነው ያለው? እንደሱ ከሆነ ለእያንዳንዱ ቀን አንዳንድ ምስኪን ማብላት እሺ ኡስታዝ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ልቀጥል? እንዳትቀጥል ጀምር። ከዚህ በፊት የዛሬ 3 ዓመት አካባቢ አሞኝ ረመዳንን አልጾምኩትም፣ 1 ወር ሙሉ ማለት ነው። እውነት ነው። እሺ እና ያንን ቀዳ ሳልከፍል እስካሁን አልከፈልኩትኝም። እንዴት ነው የሚታየው ኡስታዝ? አሁን መጾም ነው ያለብህ፣ ቀዳ ምናምን አይደለም። ማን ነው መክፈል ምናምን ሳይሆን ቀዳ። አሁን ጾም ማን ረመዳን ስትጨርስ ከዚህ በኋላ ያለፈን ቀዳ ጾም። እሺ እንትን ነው ኡስታዝ። አሁን ራሱ ትናንትና አሁን ጾመኛ ነበርኩኝ፣ ዛሬ አልጾምም። ጃምፕ እያልኩኝ ነው የምጾመው፣ 1 ቀን እያለፍኩኝ ማለት ነው። በሆነ ኬዝ ማለት ነው። ስለማትችል ነው የጤና ችግር ስላለበት። አንዳንድ ቀን ጃምፕ እያደረኩትኝ ነው የሚሆነው። እሺ እንደሱ ከሆነ አሁን ከረመዳንም በኋላ የምታደርገው ምንድን ነው? ያን ያለፈህን ቀዳ ማውጣት። እሺ ኡስታዝ ጀዛከላ። ልክ ይሄን ረመዳን ስትጨርስ ያን ያለፈህን ቀዳ ታወጣለህ፣ ያንዳንድ ቀን ትጾማለህ። እሺ ነው እንጂ በሌላ መንገድ አይቻልም ኡስታዝ? አይቻልም። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ደህና ነኝ። ጥያቄ ነበረኝ። ረመዳን ውስጥ የወሊድ መከላከያ መውሰድ እንዴት ይታያል? እሺ በየትኛው ጊዜ ሊሆን ይችላል? የወሊድ መከላከያ መውሰድን በተመለከተ በዑለሞች ዘንድ ያለው ፈትዋ ምን መሰላቸው? ለሁል ጊዜ ራሷን እንዳትወልድ መዝጋት ሴት ልጅ አይቻልም። ለዘላለም በቃ እንዳልወልድ ብላ ይሄ አይቻልም፣ አይፈቀድም። ጊዜያዊ ከሆነ ግን ባለትዳር ከሆነች ከባሏ ጋር በመስማማት ለተወሰነ ጊዜ ለ2 ዓመት ለ3 ዓመት ሊሆን ይችላል። ባሏ እሷን አስገድዶ እንድትጠቀም ማድረግ አይችልም፣ እሷም ከባሏ ተደብቃ መጠቀም አይቻልም። በሁለቱም ስምምነት መሆን አለበት ለተወሰነ ጊዜ። ይህ ችግር የለውም።
ባለትዳር ካልሆነች ደግሞ እንዳልኩት ለሁል ጊዜ እንዳትወልድ አድርጋ መጠቀም አይቻልም። ጊዜያዊ የተወሰነ ብታደርግ ወደሚለው እንመጣለን። ግን ያንን ግንኙነት ስለማታደርግ ባለትዳር ስለሆነች እሷን አይመለከትም። አሁን ጥያቄው ስለ ባለትዳር ነው አይደል? ጾሙ እንዴት ይሆናል? ጾሟ እንዴት ይሆናል? ሀይድ እስካልመጣ ድረስ ትጾማለች። እየጾመች ብትወስድ ጾሙን ያከፍታታል? አይበላሽም። ጾም አይበላሽም። የወር አበባ ደም እስካልመጣ ድረስ ጾም አይበላሽም። የወር አበባ ደም ከመጣ ጊዜ አትጾምም። እሺ ልጆች መልካም ጊዜ፣ መልካም አዳር ለሁላችሁም። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። እሺ ሆሶ ጥያቄ ነበር። ሰላም አለይኩም። ጥያቄሽ ምንድን ነው? አለይኩም ሰላም። እንትን ነበርና ሄድ አጋጣሚ ጾም እየጾምኩኝ ከ10 ሰዓት በኋላ ሄድ ከመጣ የዛን ቀን ያለው ጾም ይበላሻል ማለት ነው ብለውኝ ነበር። ፀሐይ ሳትጠልቅ በፊት ከመጣ ሄድ ጾሙ ተበላሽቷል። ፀሐይ ጠልቃ ከሆነ ግን ጾም አልተበላሽም። እሺ እና ከ3 ቀን በኋላ ከ4 ቀን ከጸዳው መጾም ይቻላል? ታጥቤ መጾም ይችላል? መቀጠል አልችልም? የወር አበባ ጨርሰሽ ከሆነ መጾም ትችላለሽ። የወር አበባ ጨርሰሽ ከሆነ 7 ቀን መሙላት አለበት ስላሉኝ ለዛ ነው። እሺ ይቅርታ። የወር አበባ ደም ጊዜያችሁ ይለያያል። በ4 ቀን የምትጨርስ ልትኖር ትችላለች። በ4 ቀን የምትጨርስ ልትኖር ትችላለች። እንደየሴቶች ይለያያል። ስለዚህ የወር አበባሽን ከጨረስሽ እዛኔ መጾም ትችላለሽ። አይሽ ከጀዛክ ሰላም አለይኩም። ብዙ ስለሆነ ነው ወይ ለሚለው ጥያቄ አይደለም፣ አንድ ብቻ ነው ብሎ ዘግቶታል ነው መልሱ። ምክንያቱም አላህ ስብሐነሁ ወተዓላ በቁርአን ላይ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው ይላል። አያችሁ ስንት ነው አላህ? አንድ ብቻ ነኝ አለ። ስለዚህ ብዙ ስለሆነ ነው ወይ ከሆነ ጥያቄው አይደለም፣ እኔ አንድ ብቻ ነው ብሎ ዘግቶታል። ጥያቄው እንዴት ነው መሆን ያለበት? ስንት ስለሆነ ነው ሳይሆን ለምንድን ነው እኛ የሚለው ነው። ብዙ ስለሆነ ወይንም ስንት ስለሆነ ነው ወይ ለሚለው ጥያቄ ከሆነ ወደ አስቀምጡታል። አላህ ስብሐነሁ ወተዓላ አንድ ብቻ ነው ብሎ ዘግቶታል። ግን ቁርአን ላይ ብዙ ቦታ ላይ አላህ ስብሐነሁ ወተዓላ እኛ ይላል። እኛ ይላል። አንደኛ ልናውቅ የሚገባው ነገር እኛ የሚለው ቃል ለሁለት ዓላማ ይውላል። አንደኛ ለብዜት፣ ሁለተኛ ለግነት። የብዜት ብሎ ማለት ነው ከአንድ በላይ የሆኑ ብዙ አካሎች አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ተነስቶ ያን ስራ በሚገልጽ ጊዜ እኛ ብሎ የሚናገርበት የሚገልጽበት ቃል ነው። ያ ብዙ አካሎች ሆነው አንድን ስራ ሰርተው ከመካከላቸው ያን ስራ ተነስቶ በሚገልጽ ጊዜ እኛ ብሎ የሚገልጽበት እርሱ የብዜትኛነት ይባላል። ለምሳሌ ልስጣችሁ። አንድ ክፍል ተማሪዎች 50 ተማሪዎች አሉን። መምህሩ አሳይመንት ሰጣቸው። ያን አሳይመንት የቤት ስራ ሰርተው መጥተው 10 ሆናችሁ ስሩ አላቸው። ሰርተው መጥተው ከመካከላቸው አንዳቸው ከአስሮች ወጥቶ ሲያቀርብ ምንድን ነው የሚለው? እኔ የሰራሁት አሳይመንት ነው የሚለው? አይደለም፣ ብዙ ናቸዋ። ምንድን ነው የሚለው? እኛ የሰራነው አሳይመንት ነው። የዚህ አይነቱ እኛነት ምን ይባላል? የብዜት እኛነት ይባላል። አድሚን ሲያወጡት በኋላ አውጡት እንጂ ያደረገ ነው መካከላችን ለተሸኑብን ነው ብላችሁ አደራ ራቅ ብላችሁ። እሺ እና ይህ የብዜትኛነት ይባላል። ብዙ አካሎች ሆነው ሳሉ ከመካከላቸው አንዳቸው ወጥቶ የሚገልጽበት አገላለጽ እኛ ብሎ ይናገራል። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነትኛነት የሚባለው ነው። የግነትኛነት የሚባለው ደግሞ አንድ አካል ብቻውን ሆኖ ሳለ ታላቅ ስራዎችን ሰርቶ ግነቱንና ክብሩን ልቅናውን ለመግለጽ የሚናገርበት የሆነ ቃል ነው። ይህን መንግስታቶች ይጠቀሙበታል።
አይታችሁ ከሆነ መንግስታቶች እኔ የሰራሁት ብለው አይናገሩም፣ እኛ የሰራ ነው ነው የሚሉት። ገብታችኋል? ለምሳሌ በቁርአን ላይ በርካታ መንግስታቶች እኛ ሲሉ እናያለን። አንድ ብቻ ሆነው ክብራቸውና ልቅናቸውን ለመግለጽ ለምሳሌ ንጉሥ ሰለሞን ወይም ሱለይማን ዓለይሂ ሰላም እኛ እያለ ይናገራል። በሱረቱ ነምል 2ኛው ገጽ ላይ ምን ይላል? ወዑሊምና መንጠቀ ጠይር ይላል ወኡቲና ሚን ኩል ሸይን። ሱለይማን ራሱን ብቻ ሆኖ እየተናገረ የአዋፋቶችን ቋንቋ ተስተማርን ይላል። ተስተማርኩኝ አይደለም፣ ተስተማርን ራሱን በብዜት ይገልጻል። ወኡቲና ሚን ኩል ሸይን ከሁሉም ጸጋ ተሰጠን ይላል። ተሰጠሁኝ አይደለም፣ ተሰጠን። ራሱ ብቻውን አለ ሰለሞን እያለ ማለት ነው። አንድ ብቻ ተናጋሪ ሆኖ ብቻውን ራሱን በብዜት ይገልጻል። ልክ እንዲሁ ኸድር ሱረቱል ከህፍ ላይ ፈኸሺና እያለ ይናገራል። ፈራሁኝ ማለት ሲገባው ብቻውን ሆኖ ሳለ ፈራን እያለ ራሱን በብዜት ይገልጻል። ክብራቸውና ልቅናቸውን ለመግለጽ ይህን ቃል ይጠቀሙበታል። ታዲያ አላህ የትኛውን አስቦበት ነው? አሁን ይህን ደግሞ እኛ ሳንሆን የምንወስልለት ራሱ ነው ሊገልጽልን የሚገባው። ለመሆኑ አላህ የብዜተኛነትን ነው ወይንስ የግነተኛነትን አስቦበት ነው? የብዜት ነው ወይ ወደሚለው ስንመጣ ጊዜ በብዜት አንድ ብቻ ነኝ ብሎ ዘግቶታል። በቃ ስንት ነኝ አለ? አንድ ብቻ ነኝ። የቱ ጋር ነው አንድ ብቻ ነኝ ያለው? ወኢላሁኩም ኢላሁ ዋሂድ አለ ሱረቱል በቀራ። ላኢላሃ ኢላሁ እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም ማለት። በሌላ ቦታ ላይ ምን ይላል? ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ብቻ ነው አለ። እሺ ሁለት ሊሆን ይችላል ወይ ብለን ብንጠይቅ እንዳው መልስ እናገኝ ይሆን? አሁን መልስ እናገኛለን። አላህ ሁለት አይደለሁም ብሎ ዘግቷታል ሁለትን ራሱ። የቱ ጋር? ሱረቱን ነሕል ላይ ምን አለ? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ሁለት አምላክ አድርጋችሁ አትያዙኝ፣ ኢነማ ሁወ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስትስ ሊሆን ይችላል ብሎ ለሚያስብ ሰውም አሁንም መልስ ሰጥቶታል። አላህ ሶስትም አይደለሁም በቃ ብሎ። የቱ ጋር? ሱረቱ ኒሳ መጨረሻው ገጽ ላይ ምን ይላል? ኢነማ አላሁ ወላ ተቁሉ ሰላሳ አለ። ሶስት ወይንም ስላሴ አትበሉኝ አለ አምላክ አላህ። ኢንተሁ ኸይረን ለኩም አለ። እንደውም ከዚህ ንግግራችሁ ብትቆጠቡ ለእናንተ የተሻለ ነው አለ። ታዲያ ስንት ነህ? ኢነማ አላሁ ኢላሁ ዋሂድ እኔ አምላካችሁ አላህ አንድ ብቻ ነኝና አለ። በቃ አያችሁ አይደል? ይህ ነው አላህ ስብሐነሁ ወተዓላ የብዜተኛነት ኑሮት ሳይሆን ግነቱና ክብሩን ልቅናውን ለመግለጽ ነው ማለት ነው። ምክንያቱም በብዜት አንድ ብቻ ነኝ ሁለትም አይደለሁም ሶስትም አይደለሁም ብሎ ዘግቶታል ማለት ነው። ይህን ይመስላል። ሌላ ምን ቀረ? የመጨረሻ ታዲያ አላህ እኛ የሚለው በማንነቱና በምንነቱ ዙሪያ ሲናገር አላህ ስብሐነሁ ወተዓላ በፍጹም እኛ አይልም። አላህ ስብሐነሁ ወተዓላ ስለ ራሱ ሲነግረን ለምሳሌ ስለ ራሱ በሚናገርበት ቦታ ላይ እኛ አይልም በፍጹም። ልብ በሉ፣ ስለ ሁለት ነገራቶች ብቻ ነው፣ ስለ ስራዎቹና ስለ ዋላቸው ጸጋዎች ብቻ ነው። አያችሁ፣ ስለ ራሱ ሲነግረን እኛ ቢኖሩ የዛኔ ሁለት ነው እርሱ ልትሉ ትችላላችሁ። አያችሁ አይደለ? አላህ ስለ ራሱ ሲናገር ግን በነጠላ ብቻ ነው የሚናገረው። ገብታችኋል? ለምሳሌ ሱራ ጣሃ ላይ ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። እኛ አላህ ነን ይላል ወይ? ላ አይልም በፍጹም። ስለ ራሱ እየተናገረ ነው። ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም ብቻ ተገዛኝ እያለ ተናገረ። ያሸዋል ስለዋላቸው ጸጋ ለምሳሌ ስለሰራቸው ታላላቅ ስራዎች፣ ስለ ፀሐይ ስለመፍጠሩ፣ ጨረቃን ስለመፍጠሩ፣ በነቢያት ላይ ጸጋውን ስለማዋሉ፣ ቁርአንን ለእኛ ስለማውረዱ፣ ይሄ ሁሉ የጸጋው ነው አይደለ? እኛ እንዲህ አደረግን የሚለው ድርጊቱን አስመልክቶና ጸጋውን አስመልክቶ ብቻ እንጂ ማንነቱን አስመልክቶ በፍጹም እኛ አይልም። በማንነቱ ዙሪያ አንድ ብቻ ነጠላ ነው እናርሱ። ያኛው ግን ጸጋውንና ውለታውን ለባሪያዎችም ለመግለጽ የዛ ታላቅ ውለታ ባለቤት መሆኑን ክብሩና ልቅና ለመግለጽ የሚናገርበት ብቻ ነው። ይህን ይመስላል። ሌላ ጥያቄ ያለው ሰው ይቀጥል። ልጅቷን ላቅርባት። እሺ ይዛቸዋቸው። አመሰግናለሁ። እሺ መርሐባ። እሺ ሰላም አለይኩም። ወአለይኩም ሰላም። የእህቴን ሚስት ዑምራ ማስደረግ እችላለሁ? አትችልም። አንተ ለሷ አጅነቢ ነህ፣ መሕረም አይደለህ። እሺ ጥያቄሽ ምንድን ነው? የኔ ጥያቄ ዑምራን በተመለከተ ነው። ቅድም ሙሉ ነው ስታወራ አልሰማሁም። ከዑምራ ጋር ከሆነ አላውቅምና ይሄ በግሩፕ ሴቶች የሚያደርጉትም እሱም ያለ መህረም አንዳንድ ፈትዋዎች ላይ ይቻላል የሚሉት ነገር አለና
እሱን መስማት ፈልጌ ነው። እሺ ሴት ልጅ ያለ መህረም ዑምራ ማድረግ ትችላለች ወይ ወደሚለው ስንመጣ ጊዜ ከ80 ኪሎ ሜትር በላይ ርቀት ያለውን ያለምንም መህረም በፍጹም ዑምራ ማድረግ አለች። ሙእሚና ሜት አድርጉት አንዴ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ቱሳፊሩ ልመርአ ትእሚኑ ቢላሂ ወልየውም ልአኺር መሲረት የውም መዓ ሌይለቲህ ኢላ መዓ ዚ መሕረም። በአላህና በመጨረሻው ቀን የምታምን ሙስሊም የሆነች ሴት አንድ ቀን ከነሌሊቱ ርቀት ያለውን ጉዞ ወይንም ከ80 ኪሎ ሜትር በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን ተጉዛ ሄዳ ዑምራ ማድረግ አይፈቀድላትም። ይህን ያለው ኢስላም እርሷን ለመንፈግ ፈልጎ ሳይሆን ዑምራ ከማድረግ ለእርሷ ከማሰብ ነው። አንድ ነገር ስትከለከል ጊዜ ለምን ተከለከልክ የሚለውን ነገር ማወቅ አለባችሁ። ገብታችኋል? ከሚፈቀድላችሁ ነገር ይልቅ የተከለከላችሁበትን ነገር ትኩረት አድርጉበት። የዛኔ በተለይ ያ ክልከላ ከአምላክና ከነቢይ ከሆነ በውስጡ ትልቅ እዝነት እንዳለው ትረዳላችሁ። ምንድን ነው እዝነቱ ከተባለ ከ80 ኪሎ ሜትር በላይ ርቀት ያለውን ጉዞ ሴት ልጅ ብቻዋን ሄዳ ዑምራ ታድርግ ቢባል በእርሷ ላይ ጥቃት ሊደርስባት ይችላል፣ አደጋ ሊደርስባት ይችላል። የዛኔ የእርሷን ኃላፊነት ማን ሊወስድ ነው? ገብቷችኋል አይደል? ከዚህ አንጻር ነው እና አታድርግ እንደው አይፈቀድላትም ሳይሆን ከእርሷ ጋር አብሮ ወንድሟ ይኑር አላህ። ምክንያቱም እርሱ እንደ ቦዲጋርድ ሆኖ እንዲጠብቃት ከለላ አደረገላት አላህ። ወይንም ደግሞ አባቷ ይኑር፣ ወይንም ደግሞ አያቷ፣ ወይንም ባሏ፣ ወይንም አጎቷ፣ ከነዚህ አንዱ አብሯት ይሁን። የሆነ ነገር ብትሆን እንኳን ኃላፊነቱን እርሱ እንዲወስድ ብሎ ኢስላም ይደነግጋል። ገብቷችኋል አይደለ? ስለዚህ ምንድነው መሆን ያለበት? እነሱ አብረዋት ሊሆኑ ይገባል ማለት ነው። እሺ ይህን ይመስላል። ሌላው በዕለሞች መካከል ነው መናገር ፈልገች ነው ጨርስና ሌላው ይህ እስከ ቅርብ ጊዜ ድረስ የነበረ ፈትዋ ነው። ልብ በሉ። ነገር ግን በቅርብ ጊዜ ያሉ ሻፊዒዎች እንደ አቋም ተናግረዋል። አንደኛው የታደጉ ልጆች ሻፊዒዎች ከአራቱ የመዝሀብ ባለቤቶች ሻፊዒዎች ምን አሉ? አሁን ላይ ግን ያ ነገር ነቢያችን ሰለላሁ ዐለይሂ ወሰለም የፈሩት ነገር በሴቶች ላይ እንዳይደርስ ብለው ጥቃት መድረሱ ምናምን ከዚህ አንጻር ነበር ያለ ዘመድ እንዳትጓዝ ያሉት። አሁን ላይ ያ ነገር ተወግዷል ይላሉ። አሁን ላይ ያ ነገር ተወግዷል። ምክንያቱም በፕሌን ሄዳ በፕሌን ትመለሳለች፣ ደህንነቷም የተጠበቀ ነው። ትደፈራለች ምናምን ተብሎ የሚታሰብም አይደለም። ኃላፊነቱን የሚወስዱ ወኪሎች ስላሉ ገብታችኋል አይደለ? ስለዚህ ያ ነገር የፈሩት ነብዩ ሰለላሁ ዐለይሂ ወሰለም የፈሩላት ነገር በእርሷ ላይ ጥቃት እንዳይደርስ ብለው ነበር አብሯት ዘመድ እንዲኖር የተባለው። ስለዚህ ምን ይደረጋሉ? ያ ነገር ተቀርፏል። ስለዚህ ስለተቀረፈ ሴቶች ሰብሰብ ብለው ሄደው ቢያደርጉ ችግር የለውም ብለው የተናገሩበት የሻፊዒዎች አቋም አለ እና እንደዛ ይቻላል ብለው የተናገሩበት አለ። ለምሳሌ በአንድ ሰብሰብ ብለው ከሆነ የሚሄዱት ይደፈራሉ ተብሎ ይታሰባሉ ወይ አይታሰብም? አደጋ ቢደርስባት የሆነ መንገድ ላይ እንደው ጥሏት የሚሄድ ሰው አለ ተብሎ ይታሰባል ወይ አይታሰብም? ምክንያቱም የጉዞ ወኪሎች አሉ ያን ነገር ኃላፊነቱን የሚወስዱ። ስለዚህ የተፈራው አደጋ ያ ዒላ ወይንም ያን ነገር ያለ መሕረም እንዳትጓዝ ሊባል ያስቻለበትን ችግር ያ እስከተቀረፈ ድረስ ሰብሰብ ብለው ቢሄዱ ከሩቅ ቦታም ቢሆን ችግር የለውም ብለው የተናገሩ ዑለሞች አሉ። ይህን ይመስላል። ወላሂ አዕለም። አይ ልቀጥል። ሁለተኛ ጥያቄ ደግሞ አላህ ሱብሓነሁ ወተዓላ አህለል ኪታብ ያላቸው እንጂልና ተውራት ተሰጥቷቸዋል ይባላል አይደል? እንጂልና ተውራት የተሰጣቸው ለአይሁድና ለነሳራ ነው ይባላል። ብዙ ጊዜ አላህ አህለል ኪታብ የሚላቸው እነሱን ነው እና እነሱን ነው ሲባልን አይሁዶችና ክርስቲያኖች። ሰላም አለይኩም
የት አድርጎ እንትን ሁሉ ክርስቲያን ናትና ጥያቄ ያላትና እንዲያስገባ። እሺ ትጠይቃለሽ አንድ ጊዜ። ተውራትና ኢንጂል ለአይሁድና ለክርስቲያኖች ተሰጥቷል የሚል ሰው ካለ ተሳስቷል። ተውራትና ኢንጂልን አይሁድና ክርስቲያኖች በርዘውታል ነው የሚባለው። ለነቢያቶች የተወረደውን መጽሐፍ ተውራት ለሙሳ፣ ኢንጂል ለዒሳ የተሰጠውን አይሁዲዎች የሙሴን መጽሐፍ በረዙ፣ ክርስቲያኖች ደግሞ የዒሳን መጽሐፍ በርዘው ዛሬ ለትውልዶቻቸው እዚህ ያደረሱት። ስለዚህ መጽሐፍ ለእነሱ ተሰጥቷል አይባልም። እነሱ የነቢያትን መጽሐፍ በርዘዋል ነው የሚባለው። እሺ ጥያቄው ይሄ ነው። ማን ነው? ቀጥይ፣ የጀመርሽ ነው። አህለል ኪታብ ለምን ተባሉ ታዲያ? እነሱ የተበረዘ መጽሐፍን ቢይዙ የመጽሐፍ ባለቤት ብለው ራሳቸውን ስለሚሰይሙ አላህ ስብሐነ ወተዓላ የመጽሐፍ ባለቤት ብሎ ይጠራቸዋል። የመጽሐፍ ባለቤት ስለተባሉ ውዳሴ ነው ማለት ነው። ነገር የተበረዘ መጽሐፍን መያዛቸውን እየገለጸን አላህ ስብሐነ ወተዓላ የመጽሐፍ ባለቤት ካለ በኋላ በቁርአን ላይ ለምን በረዛቸው ነው የሚላቸው ቃል በቃል። ለምሳሌ ላምብልሽ ያ አህለል ኪታቢ ሊመ ተልቢሱነ አልሐቀ ቢልባጢል ይላል። ወሚን አተሕሪፍ التلبيس وتحريف الحق الله በቁርአን ላይ ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ሆይ ሊመ ተልቢሱነ አልሐቀ ቢልባጢል እውነትን ከሐሰት ጋር ለምን ትቀላቀላላችሁ ይላቸዋል። ወተክቱሙነ አልሐቀ ወአንቱም ተዕለሙን እናንተ እያወቃችሁ እውነቱን ለምን ደበቃችሁ ይላቸዋል። አይሻረል። ስለዚህ እነዚህ የመጽሐፍ ባለቤቶች ካለ በኋላ ውዳሴ ቢሆን ኖሮ አላህ እነዚህን እያወደሳቸው ነው፣ መጽሐፉም የራሱ ነው እንላለን። ግን እንዳለ የመጽሐፍ ባለቤት ካለ በኋላ የወቀሳ ማዕት ነው። ስለዚህ የነቢያትን መጽሐፍ የቀላቀሉ እውነትን ከሐሰት ጋር እንዲሁም ደግሞ እውነትን የደበቁ የሆኑ የበረዙ፣ የሰረዙ፣ የደለዙ አይነቶች ናቸው እነዚህ። ስለዚህ እነሱ ራሳቸውን ክሌም ስላረጉ ነው መጽሐፉ የኛ ነው ብለው እንጂ መጽሐፉ አላህ ለሙስሊሞች ነው በአጠቃላይ የወረደው በአላህ ሱብሓነሁ ወተዓላ ለሚያምን ነው። በዛ ሰበብ ነው ለነቢዩላህ ሙሳና ለነቢዩላህ ዒሳ ወርዶ ልክ ከነርሱ በኋላ የጥበቃ ኃላፊነቱን ለሊቃውንቶቻቸው ሰጥቷቸው ነበር አላህ። እነዚያ ደግሞ ሊጠብቁት አልቻሉም። በርዘው ለነዚህ አሁን ላይ ያለውን እጃቸው ላይ ያለውን ሰጧቸው። ከጊዜ ወደ ጊዜ የተበረዘ ምን እያለ እስካሁን ደርሷል። ወደፊትም ይቀያይሩታል፣ አይቋረጥም ይሄ ነገር። ወደፊትም እየቀያየሩት ይሄዳሉ። በጣም የሚገርማችሁ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ የበፊቶቹ የነበሩት ቅጂዎች ላይ ኢየሱስ ቃል በቃል እኔ ሰው ነኝ ብሎ የተናገረበት አለ። አሁን አዲሱ መደበኛ ትርጉም ላይ ሰው ነኝ የሚለውን አውጥተውታል። እዚህ ኃይል ባይነ በእኛው ትውልድ ማለት ነው። ወደፊት ደግሞ ምን እንደሚቀይሩ አላውቅም። እኔ አምላክ ነኝ ብሎ ኢየሱስ እንደተናገረ አድርገው ሊጽፉላቸው ሁሉ ይችላሉ ቀስ ብለው። ስለዚህ ከጊዜ ወደ ጊዜ ይበርዙታል። አሁን አይናችን ላይ ያለው ላይ የራሱ መጽሐፉ በጣም ይለያያል፣ የየሁሉም ትርጓሜ ማለት ነው። እና እነዚህ ነቢያትን መጽሐፍ በርዘው ያመጡ እንጂ በፍጹም ለእነዚህ መጽሐፍ የተሰጠ